ታሪካችን የሚጀምረው የፈረንሳይ ሀገር ዋና ከተማ በሆነችው ፓሪስ ውስጥ ሲሆን ኤዥያ ውስጥ ከሚገኙ አደገኛ ዕፅ አዘዋዋሪዎች ውስጥ አንዱ የሆነውን ዶን የተባለን ሰውን እያሳየን ነው። ዶንም ሲንጋኒያ ለሚባል የኤዥያን የአደንዛዥ ዕፅ ንግድ ለሚመራ ሰው የሚሰራ ሰው ሲሆን አንድ ጠዋትም ላይ ዶን አደንዛዥ ዕፅ መግዛት የሚፈልግ አልዶ የተባለ ሰው ደውሎለት ስለቀጠረው ዶንም ሻንጣ ሙሉ አደንዛዥ ዕፁን በመያዝ አልዶ ወዳለበት ስፍራ ይሄዳል። እዛ እንደደረሰ ግን የአልዶ ጋርድ ዶን የያዘውን ሽጉጥ ተቀብሎ ሲያበቃ ዶን ባገኘው ነገር ጥቃት መፈጸም የሚችል አደገኛ ሰው ስለሆነ አድርጎት የነበረውን መነጽር አስወልቆ ይወስድበታል። ዶንም አልዶ ጋር ገብቶ በሳምሶናይት ያለውን ዕፅ በመስጠት በምላሹ ገንዘብ እንዲሰጠው ቢጠይቅም የፈለገውን ያገኘው ጥጋበኛው አልዶ ግን ከጎኑ የተቀመጠችውን ሶኒያ የተባለች ሴት ጋርዱን አዟት ሶኒያ ሽጉጧን ዶን ላይ በመደቀን እጁን ወደ ላይ ከፍ አድርጎ ቀጥ ብሎ እንዲወጣ ትዕዛዝ ትሰጠዋለች። ዶንም ፈገግ በማለት የእጁ ሰዓቱን በቀስታ ሲጫነው ጊዜ ዶን ቅድም አውልቆት የገባው መነጽር ላይ ያለ ቦምብ ሊፈነዳ መቁጠር ይጀምራል። ዶንም የሚቆም መስሎ ማንም ባልገመተው ሁኔታ አጠገቡ የነበሩትን ሶኒያና አልዶን በጫማ ጥፊ በመምታት በዙሪያ የከበቡትን የአልዶን ቦዲጋርዶችን በሚያስደንቅ ብቃት ይፈጃቸው ይጀምራል። ዶንም በፊልም የሚስተካከለው ሰው ስለሌለ ሁሉንም በየተራ እየቀጠቀጣቸው ሳለ የአልዶ ጋርድ ጋር ትቶት የገባው መነጽሩ ፈንድቶ የአልዶን ጋርዶችን አሽቀንጥሮ ይጥላቸዋል። በዚህ መሃል ግን አልዶ ሽጉጡን ዶን ጭንቅላት ላይ በመደቀን ሁሉ ነገር እንዳበቃለት ነግሮት ሊገለው ሲል ዶን ግን ወሬ ኢትዮጵያ ውስጥ ከሚዛመትበት በበለጠ ፍጥነት ዞሮ አልዶን በመደብደብ በራሱ ሽጉጥ ጭንቅላቱን አፍርሶ ይገለዋል። ይህ በእንዲህ እንዳለም ወንጀለኞችን አድኖ በመያዝ የሚታወቀው ኢንተርፖል ውስጥ በኮሚሽነርነት የሚሰራው ሲልቫ ኤዥያ ውስጥ የተስፋፋ ያለውን የአደንዛዥ ዕፅ ንግድን ማን እንደሚያዘዋውረው ለባልደረቦቹ መግለጫ እየሰጠ እንመለከተዋለን። በሲልቫ ገለጻ መሰረት ከዓመታት በፊት ቦሪስ የተባለ ህንዳዊ ወደ ማሌዥያ በማምራት በአጭር ጊዜ ውስጥ የኤዥያን የአደንዛዥ ዕፅ ንግድን እንድትቆጣጠረው በመግለጽ ቦሪስም ይህንን እንዲያሳካ ሲንጋኒያ እና ቫርዳን የተባሉ ሁለት ባልደረቦቹ እንደረዱት ለባልደረቦቹ አብራራላቸዋል። ከተወሰኑ ዓመታት በኋላ ግን ሲንጋኒያ የተባለው ሰው አለቃው ቦሪስን በመግደል ቢዝነሱን በሙሉ ሲቆጣጠር ቫርዳን ደግሞ የት እንደገባ ሳይታወቅ መጥፋቱን በመናገር ቫርዳን መልኩ እንኳን ምን አይነት እንደሆነ የማይታወቅ ሚስጥራዊ ሰው መሆኑን ለፖሊሶቹ ይገልጽላቸዋል። አክሎም አሁን ላይ ሲንጋኒያ ቢዝነሱን የሚያሳልጠው ዶን በተባለው አደገኛ ባልደረባው አማካኝነት ሲሆን ዶንን በቁጥጥር ስር ካዋሉት በኋላ ሲንጋኒያም እንደሚያበቃለት ለተሰበሰቡ ፖሊሶች አብራራላቸዋል። በሌላም ስፍራ ዶን ጎልፍ የተጫወተ በመዝናናት ላይ ሳለ ኖራንግ የተባለው የዶን ጓደኛ ወደ ዶን በመምጣቱ ዶን ኢንተርፖሎች ያሉበትን አድራሻ በማወቃቸው ሊይዟቸው በእንቅስቃሴ ላይ መሆናቸው መስማቱን ለኖራንግ በመንገር ያለበትን አድራሻ ላይ ኢንተርፖል የጠቆመ ማን ሊሆን እንደሚችል ኖራንግን ይጠይቀዋል። ኖራንግ ግን አንተ ላይ ማን ደፍሮ ይጠቁማል በማለት እንደመለሰለት ዶን የጎልፍ ኳሱን በኃይል መጥቶት አንደኛውን ጋርድ አፍንጫውን በማለት ወዲያውን ይገለዋል። ኖራንግም ዶንን ሰውየውን ለምን ገደልከው በማለት ሲጠይቀው ዶንም ጫማውን ሲያየው ደስ አላለኝም በማለት ሲመልስ ጊዜ ኖራንግ አንድ ነገር አጠራጥሮት የሞተውን ጋርድ ጫማ አውልቆ ሲያየው በውስጡ የጂፒኤስ መከታተያ እንደተገጠመበት ይመለከታል። ይህን ጊዜም ዶን ኖራንግን አዳዲስ ጋርዶችን ሲቀጥር መጀመሪያ ላይ ወደሱ እንዳያመጣቸው በጥብቅ ያሳስበዋል። ያን ቀንም ሲልቫና ሌሎች ፖሊሶች ዶን ጋር ሰርጎ ገብቶ የነበረው አባላቸው ጋር ሲሄዱ በዶን ተገሎ ያገኙታል። ብዙም ሳይቆይም የኢንተርፖል ዳይሬክተር የሆነው መሊክ ወደ ስፍራው በመምጣት ዶን ሊያውቀው የቻለው ከፖሊስ አባላቶቻቸው ውስጥ ለዶን መረጃ የሚያቀብለው ሰው በመኖሩ እንደሆነ እንደሚጠረጥሩ ለሲልቫ ይነግሩታል። ሲልቫ ግን የሱ ቡድን ውስጥ ያሉ ፖሊስ አባላቶች ንጹህ መሆናቸው እንደሚመሰክርላቸው በመናገር ዶንንም በቅርቡ በቁጥጥር ስር እንደማያውለው ለማሊክ ያሳውቀዋል። በሌላም ስፍራ ሮማ በመባል የምትታወቅ ጎበዝ የፖሊስ አባል ዶን ጋር ሰርጎ ገብቶ ሲሰልል ወደ ቆየው ወንድሟ ራሜሽ ቤት ሄዳ በሩን ስታንኳኳ በሩን የራሜሽ እጮኛ የሆነችው ሰኪና ትከፍትላታለች። ሮማም ወደ ውስጥ ገብታ ወንድሟ ራሜሽ የት እንዳለ ስትጠይቅ ሰኪናም ራሜሽ ከትላንት ጀምሮ ከባድ ጭንቀት ውስጥ እንደሆነ ስላሳወቀቻት ሮማም ወደ ወንድሟ ራሜሽ በመሄድ ምን እያስጨነቀው እንደሆነ ተጠይቀዋለች። ራሜሽም ላለፉት ወራት ዶን የተባለውን ወንጀለኛ በኢንተርፖል ትዕዛዝ ሲሰልለው እንደቆየና አሁን ላይ ግን ዶን ሲሰልሉት የነበሩትን ሰዎች ማንነት እየደረሰበት ስለሆነ እሱም እንዳይታወቅበት መፍራቱን ያሳውቃታል። ይህን ጊዜም ሰኪና እጮኛዋ ራሜሽን ዛሬውኑ ሀገር ለቆ እንዲወጣ ስለመከረችው ምሽት ላይ ራሜሽ ሻንጣውን ይዞ ከቤት ሲወጣ ውጪ ላይ ዶን እየጠበቀው ያገኘዋል። ዶንም ራሜሽን እንዳየው ቻው ሳትለኝ ወዴት ነው የምትሄደው በማለት ሲጠይቀው ጊዜ ራሜሽም ዘመድ
ጥየቃ ለአንድ ለሁለት ቀን ከሀገር ሊወጣ እንደሆነ እየተርበተበተ ይመልስለታል። ዶን ግን ራሜሽ ለፖሊስ ሲሰራ እንደነበረ እንደደረሰበት ሲነግረው ራሜሽ የሚለውን ነገር አጥቶ በፍርሃት በመርበርበድ ዶን ይቅርታ እንዲያደርግለት በመማጸን ይህን ያደረገው የእንጀራ ጉዳይ ሆኖበት እንደሆነ ማስረዳቱን ይቀጥላል። ዶንም በራሜሽ ንግግሩ ልቦ የተነካ በማስመሰል ይቅርታ እንዳደረገለት ነግሮት ሲያበቃ የመሰነባበቻ እጁን ይዘረጋለታል። ራሜሽም የተደገሰለትን ሳያቅ የዶንን እጅ ሲጨብጠው ዶን በእጁ ይዞት በነበረው መርዝ የተሞላ መርፌ እጁን ይወጋውና ራሜሽ በሰከንድ ውስጥ መንቀሳቀስ አቅቶ ሲርበተበት ዶንም ሰው ከሱ መለየት የሚችለው በሞቱ ጊዜ ብቻ እንደሆነ ለራሜሽ ገልጾለት የውሃ ገንዳ ውስጥ ከቶ ራሜሽን ይገለዋል። የራሜሽን መሞት ተከትሎም በሐዘን ልቧ የተሰበረችው እጮኛው ሰኪና የራሜሽ አለቃው ወደ ሆነው ኮሚሽነር ሲልቫ በመሄድ ለሞቶ እጮኛዋ ፍትህ እንደምትፈልግ ገልጻ ተንሰቅስቃ ስታለቅስ ሲልቫም ዶንን ለመያዝ የተቻላቸውን ነገር ሁሉ ያደረጉ እንደሆነ ይነግራታል። ሰኪናም ዶን ሴት እንደሚወድ ታውቅ ስለነበረ እሷን ተጠቅሞ ዶንን በቁጥጥር ስር እንዲያውሉት እንደምትረዳቸው በመግለጽ በቀጣዩ ቀን ማታ ሰኪና ዝንጥ ብላ ለብሳ ዶን ወዳለበት ናይት ክለብ በመሄድ ወገቧ እስከሚቀነጠስ ድረስ መውረግረግ ትጀምራለች። ቆንጆ ሴት አይቶ ማለፍ የማይችለው ዶንም ሰኪና ትኩረቱን በሙሉ ስባው መመልከቱን ሲቀጥል ሰኪናም ወደ ዶን ቀጥ ብላ በመሄድ ለእሱ የተለየ ፍላጎት እንዳላት ታሳየው ትጀምራለች። ከተወሰኑ ደቂቃዎችም በኋላ ዶን ሰኪናን ይዟት ወደ አፓርትመንቱ በመሄድ የተጨዋወቱ ሳለ ዶን ሰኪናን መኝታ ቤት ገብታ እንድትጠብቀው ያዛትና ሰኪናም ወደ መኝታ ቤት ስትገባ ዶን ሽጉጡን አልጋ ላይ አስቀምጦ እንደተወው ትመለከታለች። ጊዜም ሳታጠፋ ሰኪና ለኮሚሽነር ሲልቫ በመደወል ዶንን እያዘናጋችው ስለሆነ ፈጥነው እንዲመጡ በማሳሰብ ያለችበትን አድራሻ ለሲልቫ ትነግረዋለች። ከተወሰኑ ደቂቃዎችም በኋላ ዶን ወደ መኝታ ቤት እንደገባ ሰኪና ከአፓርታማው ውጭ የተገጠመውን ካሜራ ምስል የሚያሳየውን ላፕቶፕ በመዝጋት ሰኪና ዶንን እያማለለች አልጋ ላይ ትዘርረዋለች። ብዙም ሳይቆይ ግን የዶን ሰዓት መጮ ስለጀመረ ዶን ከአልጋው ተነስቶ ላፕቶፑን ሲከፍተው ውጪ ላይ ፖሊሶች የሴኩሪቲ ካሜራውን በማጥፋት ወደ ውስጥ ዘልቀው ሊገቡ የተዘጋጁ እንደሆነ ይመለከታል። በዚህም ጊዜ ዶን ሰኪና ከፖሊሶች ጋር እየሰራች እንደሆነ ገብቶት ሽጉጡን በመያዝ አንቺ ደግሞ ማነሽ ብሎ ሲጠይቃት ሰኪናም ከትናንት ወዲያ በጭካኔ የገደለው የራሜሽ እጮኛ እንደሆነች በመናገር ደጁ በፖሊስ ስለተከበበ ወዴትም ማምለጥ እንደማይችል አሳውቀው ስታበቃ የያዘውንም ሽጉጥ ቀላሃ በሙሉ ስለጣለችው ሽጉጡ ባዶ መሆኑን ትጠቁመዋለች። ዶን ግን የሰኪናን አፍ በማፈን ጥይት የሌለውን ሽጉጡን ያለው በማስመሰል ደቅኖባት ወደ ደጅ ሲወጣ ኮሚሽነር ሲልቫና ሌሎች ፖሊሶች ውጪ ላይ ሽጉጣቸውን በመያዝ እየጠበቁት ይመለከታል። ዶንም ፖሊሶቹን ሽጉጣቸውን ካልጣሉ ሰኪናን ጭንቅላቷን እንደሚያፈነዳው መዛት ሲጀምር ሲልቫና ሌሎቹ ፖሊሶች ሰኪናን ለማትረፍ ሲሉ ሽጉጣቸውን መሬት ላይ ይጥላሉ። በዚህም ወቅት ዶን ሰኪናን እንደያዘ ወደ ሊፍቱ በመግባት ወደ ታችኛው ወለል መውረድ ሲጀምር ሲልቫም ሊፍቱ መሬት ከመድረሱ በፊት ሊደርስበት ሲሮጥ ቆይቶ የታችኛው ወለል ላይ ይደርሳል። ነገር ግን ሲልቫ ታችኛው ወለል ላይ ሲደርስ ሰኪና በሚያሳዝን ሁኔታ አንገቷ ተሰብሮ መገደሏንና ዶን ማምለጡን ይመለከታል። የሰኪና ሞት ተከትሎ ሮማ ወንድሟ ራሜሽንና እጮኛው ሰኪናን የገደላቸውን ዶንን ለመግደል ስትዘይድ ሰንብታ አንድ ቀን ላይ ሮማ ወንጀል ሰርታ ከፖሊሶች የምታመልጥ በማስመሰል የዶን ባልደረባ የሆኑ ኖራንግና የኖራንግ ሹፌር መኪና ውስጥ እየሮጠች በመግባት ሽጉጧን ኖራንግ ላይ ደቅና አሁኑኑ ከፖሊሶች እንዲያስመልጧት ታስጠነቅቃቸዋለች። እነ ኖራንግም ሮማ አደገኛ ወንጀለኛ እንደሆነች አስበው በመኪናቸው ይዘዋት መሄድ እንደጀመሩ አንድ የፖሊስ መኪና ከነ ሮማ መኪና ፊት ለፊት በመምጣቱ ሮማ ሽጉጧን አከታትላ ወደ ፖሊስ መኪና በመተኮስ ፖሊሶቹን አሸብራ ከነ ኖራንግ ጋር ታመልጣለች። ኖራንግም እንደዚች አይነት ፖሊስን ማትፈራ ሴት ላለቃው ዶን ብትሰራ መልካም እንደሆነ በማሰብ የዛኑ ቀን ኖራንግ ሮማን ይዟት ወደ ዶን ይሄዳል። ዶንም በበኩሉ አብሯቸው የሚሰራቸውን ሰዎች ወንጀል በሙሉ በማስረጃ የያዘ ፋይልን በአንድ ሲዲ ላይ አድርጎ ገልብጦ ሲጨርስ ኖራንግ ሮማን ይዟት ይመጣል። ዶንም ሮማንን እንዳያት ኖራንግም ማነች ብሎ ሲጠይቀው ኖራንግም ከፖሊስ ስትሸሽ ያገኟት ወንበዴ እንደሆነች በመግለጽ አይኑ ያየ ፖሊሶቹን በጥይት ሩምታ መግቢያ እንዳሰጣቻቸው ለዶን ይነግረዋል። ይህን ጊዜም ዶንና ሮንጋን እንዲሄዱ አዙ ሲያበቃ ዶን ሮማንን ከፖሊስ ለምን ስትሸሽ እንደነበረ ሲጠይቃት ሮማን እህትና ወንድሟን የገደለባትን ፖሊስ ገላው ስታመልጥ እንደነበረ ለዶን ትነግረዋለች። ዶንም በሮማ ቁርጠኝነት ተማርኩ ቀርቦ እያዋራት ሳለ ሮማ ጠረጴዛ ላይ የነበረን ቢላ አንስታ ዶንን ልትወጋው ብትሞክርም ዶን ግን ፈጥኖ ቢላዋን በመያዝ ገና እንዳያት ቆንጆ ድመት መስላው እንደነበረ ገልጾ ድንገት ተለውጣ ነብር መሆኗ እንዳስገረመው በግልጽ ይነግራታል። እነ ኖራንግም ሮማ ያደረገችውን ነገር አይተው ፈጥኖ ቢደርሱም ዶን ግን ነብር የሆኑ ሴቶች ደስ ስለሚሉት ከዚህ በኋላ ሮማ ለሱ እንደምትሰራ ያሳውቃቸዋል። በኋላም ላይም ዶን ከኖራንግ ጋር ብቻውን በመሆን አደንዛዥ አስፈላጊ መስለው የተቀጠሩ ፖሊሶች እንዳሉ በመንገር ዛሬውኑ እነሱ ጋር ሄዶ ዋጋቸውን እንደሚሰጣቸው ለኖራንግ ይጠቁመዋል። ቀጥሎም ዶን ለኖራንግ ጠላቶቻቸውን ጉድጓድ መክተት የሚችል ፋይል ያለበትን ሲዲ ሰጠውና ይህን ሲዲ አለቃቸው ሲንጋኒያ እንደተመለሰ እንዲሰጠው ያዘዋል።
ከሰዓትም ላይ ዶን በደበቅ ለፖሊስ ወደሚሰሩት አደንዛዥ ፈላጊዎች በማምራት ዶን እጹን የሚገዙበትን ገንዘብ እንዲያሳዩት ሲጠይቃቸው ሰዎቹ መጀመሪያ እሱ አደንዛዥ እጹን እንዲያሳያቸው ጥያቄ ያቀርቡለታል። በዛው ቅጽበትም ዶን በአደንዛዥ ፋንታ ፈንጂ የያዘውን ሳምሶናይትን ወደ ሰዎቹ በማወርወር ሳምሶናይቱን አየር ላይ አጋይቶት ለፖሊስ የሚሰሩትን ሰዎችን በሙሉ ይገላቸዋል። ነገር ግን ኮሚሽነር ሲልቫና ሌሎች ፖሊሶች በአካባቢው ስለነበሩ ዶን ከማምለጡ በፊት በመኪና ሲደርሱበት ጊዜ ዶንም መኪና ውስጥ ገብቶ ፍርጠጣውን ይጀምራል። በዚህ ወቅት ግን እነ ሲልቫ ዶንን ጥርሳቸውን ነክሰው መከተላቸውን በመቀጠላቸው ዶን ሳያስበው ከትልቅ መኪና ጋር ተጋጭቶ ጉዳት ይደርስበታል። ሆኖም ግን ዶን በነ ሲልቫ እጅ ከፍንጅ ከመያዙ በፊት ዶን ከመኪና ወጥቶ በመጥፋቱ ኮሚሽነር ሲልቫና ራማ የተባለው ሌላኛው ፖሊስ ጫካው ውስጥ ገብቶ የጠፋውን ዶን ተበታትኖ መፈለጋቸውን ይቀጥላሉ። ትንሽ ሲያስሱ እንደቆዩም ሲልቫ ዶንን ፊቱ በደም ተነክሮ አንድ ዛፍ ስር ስላገኘው ሲልቫ ስንት ዘመን ያንከራተተውን ያንን ዶን በማግኘቱ ፊቱ በደስታ ይበራል። ይህ ከሆነ ከተወሰኑ ደቂቃዎች በኋላ ግን ሲልቫ ወደ ባልደረባው ራማ በመምጣት ዶንን ሊያገኘው እንዳልቻለ አሳውቆት ራማም ሲልቫ እውነቱን የተናገረ መስሎት ተስፋ ቆርጦ ወደ ፖሊስ ጣቢያው ይመለሳሉ። ፖሊስ ጣቢያው ውስጥም ሲልቫ ወደ አንድ መርማሪ ፖሊስ በመሄድ ዲፖ የተባለ የ9 ዓመት ልጅን ይዞ ፖሊስ ጣቢያ መጥቶ የነበረውን ቪጄ የተባለ ግለሰብ ያስታውሰው እንደሆነ መርማሪውን ሲጠይቀው መርማሪ ፖሊሱን በደንብ እንደሚያስታውስ ይነግረዋል። ሲልቫ መርማሪ ፖሊሱን የቪጄን አድራሻ የያዘውን ፋይል እንዲያመጣለት ጠይቆ ሲልቫ የቪጄን አድራሻ ከፋይሉ ላይ ይወስዳል። እነ ሲልቫ ካሉበት ከተማ ራቅ ብሎም ቪጄ የተባለ አንድ ጎልማሳ ዲፖ ለተባለው ሕፃን ልጅ ሎሊፖፕ ገዝቶ በማምጣት ሁለቱም ቁጭ ብለው እያወሩ ሳለ ቪጄ እጅግ በሚያስደንቅ ሁኔታ የፊት ገጽታው ከወንጀለኛው ዶን ጋር አንድ አይነት እንደሆነ እንመለከታለን። ነገር ግን ቪጄ ከዶን ፍጹም ተቃራኒ በሚባል ሁኔታ ድንጉጥና ፈሪ የሚባል ሲሆን ቪጄ ከተወሰኑ ወራት በፊት ያለ እናትና ያለ አባት ሜዳ ላይ ሲንከራተት ያገኘውን ዲፖ የተባለ ልጅን እንደ አባት ለማሳደግ ደፋ ቀና በማለት ላይ እንደሆነ እንረዳለን። ቪጄም ከዲፖ ጋር ሆኖ ጨዋታቸውን እንደቀጠሉ ኮሚሽነር ሲልቫ ወደ ቪጄና ዲፖ በመምጣት ሲልቫ ቪጄን ለከባድ ጉዳይ እንደሚፈልገው በመግለጽ ተያይዘው ወደ ቪጄ ቤት ይሄዳሉ። ሲልቫም ቀጥሎ ምሽቱን ሙሉ ስለ ወንጀለኛው ዶን ለቪጄ ሲነግረው ካመሸ በኋላ ቪጄ ነገሩ ግራ ገብቶት ዶን ስለተባለ ወንጀለኛ ለምን ሲነግረው እንዳመሸ ሲልቫን ይጠይቀዋል። በዚህም ጊዜ ሲልቫ ዶንና ኖራንግ አንድ ላይ የተነሱትን ፎቶ ለቪጄ ሲያሳየው ቪጄም ይህንን ፎቶ መነሳቱን እንደማያስታውስ ለሲልቫ ይገልጽለታል። ሲልቫ ግን በፎቶ ላይ የሚታየው እሱን የሚመስለው ሰው ዶን እንደሚባል በመግለጽ ምናልባትም ዶንና ቪጄ መንታ ሆኖ ተወልደው በልጅነታቸው ተለያይተው ያደጉ እንደሚሆኑ እንደሚጠረጠር ሲልቫ ለቪጄ ይነግረዋል። ሲልቫም ቀጥሎ ቪጄን የፈለገበት ዋነኛ ምክንያት አሁን ላይ በቁጥጥር ስር የሚገኘውን ዶንን ተክቶ ወደ ዶን ሰዎች በመሄድ መረጃዎችን እንዲሰበስብለት እንደሆነ ሲነግረው ቪጄም ይህንን በሚያደርግበት ወቅት ህፃኑ ዲፖን የሚንከባከበው ሰው እንደማይኖር ስጋቱን ሲገልጽ ሲልቫ ግን ቪጄ እንደ ዶን ሆኖ ለመተወን ከተስማማ እሱ ዲፖን አለ የተባለ ትልቅ ትምህርት ቤት እንደሚያስገባው ለቪጄ ቃል ስለገባለት ቪጄም ዶንን መስሎ ለመተወን ይስማማል። በዚህም ወቅት ሲልቫ ዶንን ጫካ ውስጥ ካገኘው በኋላ ለምን እንደሆነ በማይታወቅ ሁኔታ ለሌሎች ፖሊሶች ሳይናገር ደብቆ እንዳስቀመጠው እንረዳለን። በሌላም በኩል ጃዚዲ በመባል የሚጠራውን የዲፖ ወላጅ አባት ፊቱ በበቀል እንደተሞላ እስር ቤት ውስጥ ስፖርቱን እየጠበጠበ እያየ ነው እያለ ታሪካችን የተወሰኑ ዓመታትን ወደ ኋላ ወስዶን ጃዚዲ እስር ቤት እንዴት እንደገባ እንመለከታለን። ጃዚዲም ኤዥያ ውስጥ አሉ ከሚባሉ የሶፍትዌር ኢንጂነሮች መካከል አንዱ ሲሆን ጃዚዲም ይህንን ችሎታውን በመጠቀም ለበርካታ ባለ ሀብቶችና ባንኮች የሴኩሪቲ ሲስተማቸውን ዲዛይን በማድረግ ጥሩ እንደሚከፈለውና ከሚስቱ ራሄልና ልጁ ዲፑ ጋር ቆንጆ ህይወት እንደነበረው እንረዳለን። ከዕለታት አንድ ቀንም ጆሺ የተባለ ቢሊዮነር ወደ ጃዚዲ በመምጣት ለግል ካዝናው የሚሆን በጣት አሻራውና በፓስወርድ መከፈት የሚችል ሶፍትዌር ዲዛይን እንዲያደርግለት ስላዘዘው ጃዚዲን በተባለው መንገድ በጆሺ ብቻ መከፈት የሚችል የሴኩሪቲ ሶፍትዌር ዲዛይን ያደርግለታል። ያን ቀንም ጃዚዲ ወደሚኖርበት አፓርታማ ሲመለስ የአፓርታማው ጥበቃ ደረቱን በጥይት ተመቶ መገደሉን ጃዚዲ አይቶ በድንጋጤ ፈዞ ቆሞ ሳለ ማንነቱ የማይታወቅ ሰው ከኋላው መጥቶ ፊቱ ላይ ጭንብል በማድረግ አግቶ ይወስደዋል። ከተወሰኑ ደቂቃዎችም በኋላ ጃዚዲ ራሱን አንድ ሳጥን ውስጥ አግኝቶት አስወጡኝ እያለ ሳጥኑን መደብደብ ሲጀምር አንድ ድምጽ ከውጪ ሆኖ ጃዚዲን አፉን እንዲዘጋ ያዘዋል። ጃዚዲ የሚናገረው ሰው ማን እንደሆነ ሲጠይቅ ጊዜ ድምጹ ቫርዳን እንደሚባል ከነገረው በኋላ ዛሬ ሴኩሪቲ ሲስተም የሰራለት ጆሲ የተባለው ባለሀብት ሴኩሪቲ ሲስተሙ ውስጥ $9 ሚሊዮን የሚያወጣ ዳይመንድ እንዳስቀመጠ ለጃዚዲ ነግሮት ሲያበቃ እሱን ያገተበት ዋና ዓላማም ዳይመንዶቹን ከጆሲ ላይ እንዲሰርቅለት እንደሆነ ያሳውቀዋል። ቫርዳንም ቀጥሎ ጃዚዲን የማያደርግ ከሆነ ግን አሁን ላይ አግቶ የያዛት ሚስቱ ራሄልን በመግደል ልጃቸው ዲፖን ጎዳና እንደሚያስወጣው ስለዛተበት ጃዚዲም አንድ ቀን ብቻ እንዲሰጠው ቫርዳንን ይለምነዋል። በቀጣዩ ቀን ምሽትም ላይም ጃዚዲ ወደ ጆሺ መኖሪያ ቤት ሰብሮ በመግባት የጆሺን አሻራ ከቢሮ ጠረጴዛ ላይ በጥበብ ወስዶ ሲያበቃ ራሱ ዲዛይን ያደረገውን ሴኩሪቲ ሲስተምን የጆሺን አሻራ እንዲሁም ሴኩሪቲን ሲሰራ የተጠቀመውን
የስልኩን ፓስወርድ በመክተት ካዝናውን ይከፍተዋል። ጃዚዲን ቫርዳ እንደነገረው ሁሉ ካዝናው ውስጥ የነበሩትን ዳይመንዶችን በሙሉ በመስረቅ በሊፍት ወደ ምድር ወርዶ ሊፍቱ ሲከፈት ጃዚዲ ፍጹም ባልጠበቀው ሁኔታ ኮሚሽነር ሲልቫ ከተወሰኑ ፖሊሶቹ ጋር ሆኖ እየጠበቀው ያገኘዋል። ሲልቫም ጃዚዲን በቁጥጥር ስር ከማዋሉ በፊት ጃዚዲ ስርቆቱን የፈጸመው አማራጭ አጥቶ እንደሆነ በሐዘን በመግለጽ ቫርዳን የተባለ ሰው ሚስቱን አግቶበት ይህን ወንጀል እንዲፈጽም እንዳስገደደው ለሲልቫ ያስረዳዋል። ሲልቫ ግን ጃዚዲን በመረዳት ፋንታ እሱም ፖሊስ ጣቢያ ሄደ ስትለጠለት ታወራለ በማለቱ ጃዚዲ ተናዶ እነ ሲልቫ ላይ ጥቃት በመፈጸም ከአካባቢው ፈርጥጦ ማምለጥ ይጀምራል። ሆኖም ግን ሲልቫ የጃዚዲን እግር በጥይት መጥቶ በቁጥጥር ስር ስለዋለው ጃዚዲ በስርቆት ወንጀል ተጠርጥሮ እስር ቤት ይገባል። ከጥቂት ቀናትም በኋላ የጃዚዲ ሚስት ራሄል በቫርዳን በመገደሏ ጃዚዲ ከእስር ቤት ተፈቅዶለት ወጥቶ የሚስቱን ለቅሶ ሲታደም ልጁ ዲፖም ከጎኑ ሰው በማጣቱ ወደ ጎዳና እንደወጣ ሰምቶ ጃዚዲ ልቡ ክፉኛ ይሰበራል። ታሪካችንም አሁን ላይ መልሰንና ጃዚዲ ከእስር ቤት ሊወጣ ትንሽ ቀናት ስለቀሩት ወጥቶ ሚስቱን የገደለበትን ቫርዳንንና ሊረዳው ያልሞከረውን ሲልቫን የሚበቀልበትን ቀን መቁጠር ይጀምራል። ሲልቫን በበኩሉ ቪጄን ይዞት ዶን ራሱን ስቶ ተኝቶ ወደሚገኝበት ሆስፒታል በመውሰድ ቪጄን ራሱን ካሳተው ዶን ጋር ያገናኘዋል። ቪጄም ዶንን እንዳየው በመልካቸው መመሳሰል ተደንቆ ሊሞት ሲደርስ ሲልቫ ያረጋጋውና ቪጄ ዶንን በላዮችን ለማጥመድ የሚያስችለውን አስፈላጊ መረጃ ከሰበሰበለት በኋላ ዶንን እስር ቤት በመክተት እሱን ነፃ እንደሚያወጡ ቃል ይገባለታል። ቀጥሎም ሲልቫ ለሆስፒታሉ ዶክተር ቪጄ ከዶን ጋር ፍጹም እንዲመሳሰል ዶን ላይ ያሉ ጠባሳዎችን በሙሉ ቪጄ ሰውነት ላይ እንዲያደርጉ ስላዘዘ ዶክተሩ በታዘዘው መሰረት ቪጄ ሌላ ክፍል ወስዶ አስፈላጊውን ሰርጀሪ በማድረግ ዶንና ቪጄን ፍጹም አንድ አይነት ያደርጋቸዋል። ሆኖም ግን ሰርጀሪው ከተጠናቀቀ ከጥቂት ደቂቆች በኋላ ዶን ራሱን ስቶ ከነበረበት በመንቃት በኃይል መንፈራፈር ስለጀመረ ዶክተሮቹ ፈጥነው ወደ ክፍሉ ሲያመሩ ዶን ድንገተኛ የልብ ችግር እንዳጋጠሙ ይመለከታሉ። ይህን ተከትሎም ዶክተሮቹ ዶንን ለማትረፍ ቢረባረቡም ግን የዶን ልብ ፈጽሞ መምታት አቁማ ዶን እስከ ወዲያኛው ያሸልባል። ሲልቫም ትክክለኛ ዶን በመሞቱ ቢበሳጭም ግን የዶንን መሞት እዚህ ክፍል ውስጥ ካለው ሰው በቀር ማንም ማወቅ እንደሌለበት ለሁሉም በማስጠንቀቅ ቪጄ ዶንን ሚና ሙሉ በሙሉ እንዲጫወት ይወስናል። ከጥቂት ቀናትም በኋላ የዲፖ አባት ጃዝዲ ከእስር ቤት ተለቆ እንደወጣ ወደ ቤቷ አምርቶ የሞተችው ሚስቱንና የጠፋው ልጁን ፎቶ ሲመለከት በመቆየት የዛን ዕለት ልጁ ዲፖን ማፈላለግና የበቀል ጉዞ መጓዝ ይጀምራል። በሌላም በኩል ፖሊሶች በጥብቅ ተፈላጊ ወንጀለኛውን ዶንን ጫካ ውስጥ ተጎድቶ መገኘቱ መረጃው ስለደረሳቸው በርካታ የፖሊስ አባላት ወደ ቦታው ተሞ ሲደርሱ የዶን መንትያ የሆነው ቪጄን ራሱን እንደሳተ ያገኙትና ሁሉም ዶንን እንዳገኙት በማሰብ በቁጥጥር ስር ያውሉታል። ያን ቀንም አደገኛው ዕፅ አዘዋዋሪ ዶን በቁጥጥር ስር የመዋሉ ዜና በቴሌቪዥን ላይ በሰፊው በመሰራጨቱ ዜናውን የዶን ባልደረባ የሆኑት ናራንግ ይሰማሉ። ዜናውም ላይ ፖሊስ ራሱን ስቶ የሚገኘውን ዶንን በፖሊሶች አጅበው ወደ ሆስፒታል ሊወስዱት እንደሆነ በመዘገቡ ኖራንግ ለሮማ ደውሎ ሰዎቿን አደራጅታ ዶንን ሆስፒታል ከመድረሱ በፊት ከፖሊሶች እንድታስመልጠው ቀጭን ትዕዛዝ ይሰጣታል። ሲልቫና ሌሎች ፖሊሶችም ቪጄን በአምቡላንስ ጭነው ጉዞ ከመጀመራቸው ሮማ ያሰማራቻቸው በርካታ ወረበሎች በሞተር ሳይክል መጥተው ሽጉጥ በመደቀን አምቡላንስ ውስጥ የነበሩትን ሲልቫንና ሌሎች ፖሊሶችን ከመኪናው እንዲወርዱ ያስገድዷቸው ይጀምራሉ። ሲልቫም የፈለገው ይሄን ስለነበረ ያለአንዳች ማንገራገር ከአምቡላንሱ እንደወረደ ሮማ ሄሊኮፕተር ይዛ በመምጣት ሙሉ አምቡላንሱን በሄሊኮፕተር ክሬን አንጠልጥለው ከአካባቢው ይሰወራሉ። አመሻሽ ላይም ቪጄ ራሱን ከሳተበት በመንቃቱ ኖራንግ ከሮማ ጋር መጥቶ ቪጄን ባለፉት ቀናት ምን እንደተፈጠረ ያስታውስ እንደሆነ ሲጠይቀው ቪጄም ሆስፒታል እያለ ከሲልቫ ጋር በተነጋገረው መሰረት ምንም የሚያስታውሰው ነገር እንደሌለ ለኖራንግ ይመልስለታል። ይህን ጊዜም ኖራንግ እያንዳንዱን ነገር ሲዘረዝርለት ቆይቶ የተወሰነ እረፍት ካደረገ ትውስታው እንደሚመጣ ለቪጄ ያሳውቀዋል። በሌላም በኩል የኢንተርፖል ዳይሬክተር የሆኑት ማሊክ ወደ ኮሚሽነር ሲልቫ በመሄድ ዶን እጁ ከገባ በኋላ ተመልሶ ሲወሰድ እንዴት ምንም ሳያደርግ እንደቀረ በንዴት ሲጠይቁት ሲልቫን ቪጄን ያስመለጠው ሆነ ብሎ ስለነበረ ለማሊክ ምንም ሳይመልስለት ይቀራል። የዶን ቪላ ውስጥም ኖራንግ ቪጄ ጋር በመምጣት ከሳምንታት በፊት ስለሰጠው የሲዲ ፋይል የሚያስታውሰው ነገር መኖር አለመኖሩን ሲጠይቀው ቪጄ ምንም እንደማያስታውስ ለኖራንግ ይነግረዋል። በዚህም ጊዜ ኖራንግ የሲዲውን ፋይል ለቪጄ በመስጠት ውስጡን ከፍቶ ቢያየው የሚያስታውሰው ነገር ሊኖር እንደሚችል ያሳስበዋል። ቪጄም ሲዲውን እንደተቀበለ ለሲልቫ ደውሎ በጣም ጠቃሚ ፋይሎችን የያዘ ሲዲ ማግኘቱን ስለነገረው ሲልቫን ቪጄ ነገ ዶን የሚያዘዋውርበት ጭር ያለ ስፍራ እንዲገናኙ ቀጥሮት ቪጄም ወደዛ ያመራል። ነገር ግን ሮማ ቪጄን ተከትለው ቦታው ላይ ትመጣና ቪጄ ሮማንን በፍቅር አይን እያያት እያለ ሲልቫ ከተወሰኑ ፖሊሶች ጋር ሆኖ በመምጣቱ ቪጄ ሮማ ከፖሊሶች ጋር እየሰራ እንደሆነ እንዳታውቅበት በመፈለግ ፈጥኖ መኪና ውስጥ ገብቶ ከሮማ ጋር ማምለጥ ይጀምራል። ቪጄ መኪና ውስጥ ከገቡ በኋላ መኪናውን በሚያስደንቅ ፍጥነትና ቀልጥፍና ሲነዳው ያየችው ሮማ ዶን አሁን ላይ ትውስታው እንደተመለሰለት እርግጠኛ ትሆናለች። ቪጄም ከፖሊሶቹ ሸሽቶ ቤቱ እንደተመለሰ ለኖራንግ አሁን ላይ ትውስታው ሙሉ በሙሉ እንደተመለሰለት ያሳውቃቸዋል። በኋላም ላይ ቪጄ ከኖራንግ
ተለይቶ ውጪ በመውጣት ለሲልቫ ደውሎ ነገ ጧት ላይ አንድ አደንዛዥ ዕፅ ሽያጭ ሊያከናውን ከቤት ስለሚወጣ እዛ ብቻውን ከመጣ መረጃ የያዘውን ሲዲ እንደሚያቀብለው ቃል ይገባለታል። በዚህም ወቅት ሲልቫ ሲንጋኒያን እስከ መጨረሻው የሚያስወግድበትን መረጃ እጁ ሊገባ በመሆኑ ከመጠን በላይ ይደሰታል። በቀጣዩም ቀን ቪጄ በድጋሚ ከሮማ ጋር ብቻውን በመሆን የአደንዛዥ ሽያጩን እንዳጠናቀቀ አመቺ ጊዜ ስትጠብቅ የነበረችው ሮማ ቪጄ ላይ ሽጉጧን ትደቅንበታለች። ቪጄም ሮማ ምን እያደረገች እንደሆነ ሲጠይቃት ሮማን በበቀል በተሞላ ድምፅ እሷ ማለት በጭካኔ የገደለው የራሚሽ እህት እንደሆነች ገልጻለት ስታበቃ በቀሏን ለማድረስ ምቹ ጊዜ ስትጠብቅ እንደነበረ ትገልጽለታለች። ይህን ጊዜም ቪጄ ፈጠን ብሎ ሽጉጧን ከሮማ ላይ ቢያስጥላትም ሮማ ራሷ ግን ጎበዝ የፖሊስ አባል ስለነበረች ቪጄን አንቃ ትደበድበው ትጀምራለች። ሆኖም ግን ቪጄ ሮማንን እንደምንም ብሎ ወለል ላይ በመጣል እሱ ትክክለኛው ዶን እንዳልሆነ ለሮማ በመግለጽ ሊያስረዳት በመሞከር ላይ ሳለ ኮሚሽነር ሲልቫ ቦታ ላይ ደርሶ ቪጄ ነገራት ነገር በሙሉ ትክክል እንደሆነ ለሮማ ይገልጽላታል። ከዚህም በኋላ ቪጄና ሲልቫ የተፈጠረውን ነገር በሙሉ ለሮማ አብጠርጥረው በማስረዳት ሮማም ሲልቫና ቪጄ ባደረጉት ነገር ከመጠን በላይ ትደመማለች። ቀጥሎም ሲልቫ ሲንጋኒያንና አጋሮቹን እስከ መጨረሻው እስር ቤት ሊወረውራቸው የሚያስችለውን መረጃ ሲልቫ እንደተቀበለ ሲልቫ ምክንያቱ ባልታወቀ ሁኔታ ቪጄንና ሮማን በሽጉጥ ሊገላቸው እያሰበ ሳለ ቪጄ ከነገ ወዲያ ከሲንጋኒያ ጋር ሊገናኝ እንደሆነና ከፈለገ ሲንጋኒያን በቁጥጥር ስር እንዲያውለው እንደሚረዳው ለሲልቫ ሲነግረው ጊዜ ሲልቫም ዶንና ሮማንን የመግደል ሐሳቡን ለጊዜው ይተወዋል። ቪጄና ሮማም ከሲልቫ ጋር ተለያይተው መኪናቸው ውስጥ እንደገቡ ሮማ እርኩሱ ዶን ወንድሟንና ጮኛዋን እንዴት እንደገደላቸው ለቪጄ በመግለጽ ስሜታዊ መሆን ስትጀምር ቪጄም ሮማንን አጽናንቶ ከዚህ በኋላ መቼም ቢሆን ከአጠገቧ እንደማይለይ ቃሉን ይሰጣታል። ያ ምሽትም ሲልቫ ቤት ውስጥ ሳለ በሩ ይንኳኳና ሲልቫ ማን እንዳንኳኳ ለማየት በቀዳዳው በኩል ሲያጮልቅ በሩ በኃይል ተበርግዶ ጃዚዲ ሰዓት ለብሶ ወደ ሲልቫ ቤት ይገባል። ሲልቫም ሳያስበው በደረሰበት ጥቃት ተደናግጦ ጃዚዲ ማን እንደሆነ ሲጠይቀው ጃዚዲም ከዓመታት በፊት ጆሲ ከተባለ ባለ ሀብት ቤት ዳይመንድ ሰርቆ ሲወጣ የያዘው ሰው እንደሆነ ለሲልቫ ሲገልጽለት ሲልቫም የጃዚዲ ማንነት ትዝ ይለዋል። ጃዚዲም በንዴት ተሞልቶ ሽጉጡን ሲልቫ ላይ ሲደቅንበት ሲልቫም እስር ቤት የገባው በገዛ ጥፋቱ እንደሆነ ጃዚዲን ሊያስታውሰው ሲሞክር ጃዚዲ ግን በወቅቱ ምንም እንኳን ወንጀሉን ተገዶ እንደፈጸመ ቢናገርም ሲልቫ ግን ሊሰማው ፈቃደኛ ባለመሆኑ ምክንያት ሚስቱንና ልጁን እንዳጣ በእልህ ተሞልቶ ይገልጽለታል። ቀጥሎም ጃዚዲ ሲልቫ በህይወት መኖር ከፈለገ ዲፖ የተባለውን የጠፋውን ልጁን እንዲያፈላልግለት ሲነግረው ሲልቫም ልጁ ዲፖ ያለበትን እንደሚያውቅና አሁኑን ይዞት እንደሚያመጣው በመናገር ቪጄ የሰጠውን ሲዲ ያለበትን ትንሽዬ ሳምሶናይት ይዞ ሊሄድ ሲዘጋጅ ጃዚዲ አስቁሞት ሳምሶናይቱ ከሱ ጋር እንደሚቆይ ይገልጽለታል። ሲልቫ ግን ሳምሶናይቱ እንደሚያስፈልገው ለማስረዳት ቢሞክርም ጃዚዲ ግን የአቋም ለውጥ ባለማሳየቱ ሲልቫ ተስፋ ይቆርጣል። በቀጣዩም ቀን የኤዥያን አደንዛዥ ዕፅ ንግድን በበላይነት የሚመራው ሲንጋኒያ ወደ ማሌዥያ መምጣቱን ምክንያት በማድረግ እነ ሎራንግ በአንድ ሆቴል ፓርቲ አዘጋጅተው ሁሉም እየበሉ እየጠጡ መዝናናት ይጀምራሉ። ቪጄም ለሲልቫ በሰጠው ጥቆማ መሰረት ሲልቫ ከሌሎች ፖሊሶች በፊት ቀድሞ በመምጣት ሲንጋኒያ ፓርቲውን አቋርጦ ሽንት ቤት በሚገባ ሰዓት ሲልቫም ተከትሎት ገብቶ ሲንጋኒያን በመርዝ ይገለዋል። በዚያው ቅጽበትም የኢንተርፖል ዳይሬክተር ማሊክ ከሌሎች ፖሊሶች ጋር አካባቢውን በመውረራቸው የሲንጋኒያ ሰዎች በፖሊስ ላይ ተኩስ ከፍተው ሆቴሉ በጥይት ሩምታ ድብልቅልቅ ይወጣል። በተኩስ ልውውጡም ወቅት ኮሚሽነር ሲልቫ ትከሻውን በጥይት ተመቶ በአንደኛው ሲንጋኒያ ጋርድ ይማረካል። የሲንጋኒያም ጋርድ ሲልቫን አግቶ እንደ ጋሻ በመጠቀም ከማሊክና ከከበቡት ፖሊሶች አምልጦ አንድ መኪና ውስጥ እንደገባ መኪናውን አስነስቶ መፈርጠጥ ሲጀምር ፖሊሶቹ ግን ተስፋ ባለመቁረጥ መኪናውን እየነዳ ወደ ነበረው የሲንጋኒያ ጋርድ መተኮሳቸውን ይቀጥላሉ። በዚህም ሂደት ውስጥ የሲንጋኒያ ጋርድ በጥይት ተመቶ በመቁሰሉ ምክንያት መኪናውን ወስዶ ከኤሌክትሪክ መስመር መተላለፊያ ቤት ጋር በማጋጨቱ መኪናዋ በሰዓት ነዳ። ሲልቫና የሲንጋኒያም ሹፌር በሰዓቱ ዶግ አመድ ይሆናሉ። ይህ በእንዲህ እንዳለ ማሊክና ሌሎች ፖሊሶች ቪጄም ዶን እንደሆነ አስበው በቁጥጥር ስር ቢያውሉትም ግን ቪጄ ዶን አለመሆኑን ያውቅ የነበረው ሲልቫ በመሞቱ ምክንያት ቪጄ እውነቱን የሚመሰክርለት ወሳኝ ሰው ያጣል። ቪጄም እኔ ትክክለኛው ዶን አይደለሁም ብሎ በተደጋጋሚ በመናገሩ እነ ማሊክ ግራ ገብቷቸው ከባልደረባቸው ጋር ስለ ሁኔታው ሲመካከሩ የማሊክ ባልደረባ ግን ዶን በጣም አጭበርባሪና አፈቀላጤ ስለሆነ የሚናገረውን ነገር ማመን ከባድ እንደሆነ ያሳውቃቸዋል። ማሊክም ወደ ምርመራው ክፍል በመግባት ቪጄም ማነጋገር ሲጀምሩ ቪጄ ግን ላለፉት ሳምንታት ከሲልቫ ጋር ሲሰራ እንደነበረ ያለውን ሁኔታ በሙሉ ዝርግፍ አድርጎ ለማሊክ ይነግራቸዋል። ማሊክ ግን ሲልቫ አሁን ላይ በህይወት ስለሌለ አሁን የሚናገረውን ነገር ማረጋገጥ እንደማይችል ገልጸው የዶን ባልደረቦች ከሆኑት ኖራንግና ሌሎች የዶን ባልደረቦች ጋር ጊዜው ማረፊያ ውስጥ ያስገቡታል። ነገር ግን ኖራንግና ሌሎች የዶን ባልደረቦች ቪጄ ዶን እንዳልሆነና ከሲልቫ ጋር ሲሰራ የነበረ ሰርጎ ገብ መሆኑን ሲናዘዝ ሰምተው ስለነበረ እዛው እስር ቤት ውስጥ ሊቀጠቅጡት ሲሉ ቪጄም እሱ ትክክለኛው ዶን እንደሆነና ለፖሊሶቹ ቪጄ ነኝ
ያላቸው ያደናብራቸው ፈልጎ መሆኑን ያሳውቃቸዋል። ነገር ግን የዶን ባልደረቦች ቪጄ ዶን እንዳልሆነ እርግጠኛ ሆነው አንቀው ሊገሉት ሲሉ ኖራንግ ደርሶ ካስጣለው በኋላ እሱ ዶን ሳይሆን ቪጄ መሆኑ እርግጠኛ እንደሆነ በመግለጽ በቅርቡ አሰቃይቶ ዋጋውን እንደሚሰጡት ለቪጄ ያረጋግጥለታል። በመነጋታውም የኢንተርፖል ዳይሬክተር ማሊክ ቪጄና ባልደረቦቹን በመኪና ወደ እስር ቤት ማጓጓዝ የማምለጥ እድላቸውን ስለሚጨምረው በአውሮፕላን እንዲጓጓዙ ውሳኔ ያስተላልፋሉ። በቀጣዩም ቀን ቪጄ ኖራንግና ሌሎች የዶን ባልደረቦች የነበሩት በሙሉ በአውሮፕላን ወደ እስር ቤት እየተወሰዱ ሳለ ቪጄ ጂሚ የሚባለውን የዶንን ባልደረባ አንገትህን ነው መበጠስልህ ብሎ በእጁ በማስፈራራቱ ምክንያት ጂሚ ከቪጄ ጋር ግብግብ ለመቅጠም ቢሞክርም ግን ፖሊሶች ያስቆሙታል። ቀጥሎም ቪጄ ሽንት ቤት መሄድ እንደሚፈልግ ተናግሮ በፖሊስ ተይዞ ወደ ሽንት ቤት ሲወሰድ ቪጄ ድንገት ፖሊሱን በማጥቃት ከፖሊሱ ላይ እጅ መሳሪያውን ይነጥቀዋል። በዛው ቅጽበትም ቪጄ ቅድም አርዳሃለሁ ብሎ ሲያስፈራራው የነበረው ጂሚም ከተቀመጠበት ወንበር ፈጥኖ በመነሳት ከቪጄ ጋር ተናንቀው መደባደብ ሲጀምሩ ቪጄን ጂሚን ወለል ላይ ጥሎ ፓራሹት በመያዝ የአውሮፕላኑን በር ከፍቶ ከአውሮፕላኑ ላይ ይወረወራል። ነገር ግን ንፋሱ የአውሮፕላኑ በር አጠገብ የነበረውን ጂሚንም ጎትቶ ስላስወጣው ጂሚና ቪጄ ፓራሹቱን ይዘው አየር ላይ ሲደባደቡ ከቆዩ በኋላ ቪጄ ፓራሹቱን በመንጠቅ ራሱን ሲያደድ ጂሚ ግን ቁልቁል ተወርውሮ ይፈጠፈጣል። ቪጄን በሰላም መሬት ላይ እንዳረፈ ፈጠን ብሎ ወደ ሮማ በመሄድ ፖሊሶች ትክክለኛው ዶን እንደሆነ አስበው ሊያስሩት እያሳደዱት መሆኑን ሲነግራት ጊዜ ሮማም እሷ እውነቱ ልትመሰክርለት እንደምትችል ለዶን ታሳውቀዋለች። ዶን ግን እሷም የፖሊስ አባላቶቿን በመክዳት ከዶን ጋር ስትሰራ እንደነበረ እንደሚታሰብ በመግለጽ ይህንን እውነት አለመሆኑን ያውቅ የነበረው ሲልቫ ደግሞ መሞቱን ይረዳል። ቪጄም ወንጀለኛ አለመሆናቸውን ለፖሊስ ለማሳመን ከፈለጉ ለመደራደሪያ እንዲሆናቸው ቪጄ ለሲልቫ የሰጠውን ሲዲ ማግኘት እንዳለባቸው ያሳስባትና ሮማም ተስማምታ ሲዲውን ላይ ያለበትን ቦታ ማጣራት ይጀምራሉ። ከብዙ አሰሳም በኋላም ቪጄ አንድ ጠበቃ ሲዲው ያለበትን ቦታ እንደሚያውቅ መረጃ ስላገኘ ቪጄ ጠበቃው ጋር ሄዶ ጠበቃውን በሽጉጥ በማስፈራራት የዶን ሲዲ የት እንዳለ ሲጠይቀው ጠበቃውም ሲዲው ጃዚዲ የሚባል ሰው ጋር እንዳለና ሲዲውን አንድ አደገኛ ሰው የጃዚዲ ልጅ በማገት እንዲያመጣ አዞት ጃዚዲ ወደ ሰውየው እየሄደ እንደሆነ ለቪጄ ያሳውቀዋል። ይህን ጊዜም ቪጄ ከጠበቃው ላይ ጃዚዲና ሲዲውን ፈላጊው ሰው የሚገናኙበትን አድራሻ ተቀብሎ ወደ ቦታው ይገሰግሳል። ጃዚዲን በበኩሉ ልጅህን ይዤዋለሁ ወዳለው ሰው ከሲልቫ የወሰደውን ሲዲ በመያዝ እንደደረሰ ጃዚዲ ፍጹም ባልጠበቀው ሁኔታ ሲዲውን እንዳያመጣ ያዘዘው ሰው ሞታል ተብሎ የሚታሰበው ሲልቫ እንደሆነ ይመለከታል። ሲልቫም ትክክለኛው ስሙ ሲልቫ ሳይሆን ዋርዳን እንደሆነ ለጃዚዲ ግልጽ ይሆንለታል። ይህን ጊዜም ታሪካችን ወደ ኋላ ይወስደንና ሲልቫ በሲንጋኒያ ጋር ታግቶ መኪና ውስጥ እንዲገባ የተደረገ ዕለት ሲልቫን እንዳገተ ያስመሰለው ጋር ለቫርዳን የሚሰራ እንደነበረና መኪና ውስጥ እንደገቡም ቫርዳን ቀድሞ በተዘጋጀ ከመኪናው ስር የነበረ ጉድጓድ ሸልኮ እንዳመለጠ እያሳየን ሲልቫ እድሜ ዘመኑ ሙሉ ፖሊስ እንደሆነ ሲያስመስል የነበረ አደገኛ ሰው እንደሆነ ያሳየናል። ጃዚዲም ሲልቫ ማለት ቫርዳን እንደሆነ ሲረዳ ጊዜ ከዓመታት በፊት እሱን አግቶ ወስዶ በማስፈራራት ዳይመንድ እንዲሰርቅ ካደረገው በኋላ ተመልሶ ፖሊስ በመምሰል ዳይመንዱን ለራሱ ወስዶ ሚስቱን እንዳስገደለበት አስታውሶ ደሙ መፍላት ሲጀምር ቫርዳን ጃዚዲ የማይረጋጋ ከሆነ ልጅ ዲፖ አሁኑን ይሞታል በማለት ዲፖ ላይ ሽጉጥ ደቅኖበት እንዳለ እንዲያይ ያደርገዋል። ይህን ጊዜም ጃዚዲ ሲዲው በእጁ እንደሌለ በማስረዳት አንድ ሰው ሲዲውን ይዞለት እንደሚመጣ ለቫርዳን ተናግሮ ስልክ ይደውላል። ቫርዳንም የጃዚዲ ሰው ሲዲውን ይዞ እስከሚመጣ ድረስ ጃዚዲንና ልጁን አንድ ክፍል ቤት ውስጥ ተዘግቶባቸው እንዲቆዩ ትዕዛዝ ያስተላልፍና ጃዚዲ ከልጁ ጋር ወደ ክፍሉ ይወሰዳል። ሆኖም ግን ጃዚዲና ዲፖ ወደ ክፍሉ እንደተወሰዱ ቫርዳን ጥበቃዎቹን የጃዚዲ ሰው ሲዲውን ይዞ ሲመጣ ጃዚዲንና ልጁን ዲፖን እንዲገሏቸው ትዕዛዝ ያስተላልፋል። ጃዚዲም ቀጥሎ ከልጁ ዲፖ ጋር ከረጅም ጊዜ በኋላ በመገናኘቱ ፍጹም ቢደሰትም ትንሽ ቆይቶ ግን ቫርዳን ሲዲው እጁ ላይ እንደገባ እሱንና ልጁን ዲፖን እንደሚገላቸው ገብቶት ከክፍሉ ለማምለጥ ዙሪያውን ሲያማትር አንድ ጠበብ ያለች የአየር ማስተላለፊያ ቱቦ ተመልክቶ ጃዚዲ ከልጁ ጋር በመሆን በዛች ቱቦ በኩል ያመልጣሉ። ይህ በእንዲህ እንዳለም ቪጄና ጃዚዲ ያሉበት ቦታ እንደደረሰ ጃዚዲ ልጁን ይዞ ከአካባቢው ሲያመልጥ ስላየው ቪጄ ቀስ ብሎ ጃዚዲን ከኋላው መከተል ይጀምራል። ሆኖም ግን ጃዚዲ አንድ ሰው የተከታተላቸው እንደሆነ በመገንዘብ ቪጄ ሳያየው ከጀርባው መጥቶበት በሁለቱ መካከል ቅልጥ ያለ ድብድብ ይጀምራል። ጃዚዲ ድሮም ቢሆን ጥሩ ተፋላሚ ስለነበረ ቪጄ ላይ ተደጋጋሚ ጥቃቶችን ቢሰነዝርም ቪጄ ግን ከየት እንደተማረው በማይታወቅ የድብድብ ብቃት ከጃዚዲ ጋር እኩል በመፋለም ሁለቱም አንገት ለአንገት ተናንቀው መሬት ላይ ይወድቃሉ። በዚህ ጊዜ ዲፑ ፈጥኖ በመምጣት አባቱ ጃዚዲ ድብድቡን እንዲያቆም ተናግሮ የሚደበድበው ሰው ቪጄ እንደሚባልና ከጎዳና ላይ አንስቶ ቤቱ ያኖረው እሱ መሆኑን ለአባቱ ይገልጽለታል። በዚህም ወቅት ሁለቱም ድብድባቸውን በማቆም ቪጄ ጃዚዲንና ልጁ ዲፑን ይዞ ወደ ሮማ ቤት ይሄዳል። እዛም እንደደረሱ ጃዚዲ ቪጄ ለልጁ ዲፑ ያደረገለትን ውለታ በማሰብ ቪጄ ከፖሊሶች ጋር መደራደር የሚችልበትን ኤዥያ ውስጥ የሚገኙ የወንጀለኞችን ወንጀል ከነ ማስረጃ
የያዘ ሲዲን ለቪጄ ይሰጠዋል። ቪጄ ግን ፖሊሶች ሲዲውን ለሲልቫ ሰጥቼዋለሁ ቢላቸውም ሳያምኑት እንደቀሩ በመግለጽ ጃዚዲ አብሮት ሄዶ ከሞቶ ሲልቫ ቤት ሲዲውን የሰረቀው እሱ እንደሆነ እንዲመሰክርለት ይጠይቀዋል። ጃዚዲ ግን ይህንን ሲሰማ ኮሚሽነር ሲልቫ አሁንም እንዳልሞተና አሁን ላይ ቫርዳን በሚል ስም የተንቀሳቀሰ እንደሆነ ለቪጄ ያሳውቀዋል። ቪጄም ይህን እንደሰማ ቫርዳን ይህንን ላሲቀምር የነበረው ሲንጋኒያን ካስወገደ በኋላ ቪጄን ደግሞ በዶን ስም እስር ቤት በማስወርወር የኤዣን የአደንዛዥ ዕፅ ንግድን ለመቆጣጠር እንደሆነ ገብቶት ከዚህም በኋላ ቪጄ ቫርዳንን በነማሌክ እጅ ከፍንጅ አስይዞ ዝብጥያ ለማስወርወር ስለወሰነ ከጃዚዲ ጋር በመሆን አንድ መላ ይዘይዳሉ። በቀጣዩም ቀን ጃዚዲ ለቫርዳን በመደወል ሲዲውን ሊያቀብለው ፈቃደኛ እንደሆነ ነግሮ ቫርዳን አንድ የብረት ድልድይ ጋር ገንዘብ ይዞ እንዲጠብቀው ያዘዋል። ቫርዳንም በተባለው መሰረት በሳምሶናይት ገንዘቡን ይዞ በመምጣት ለጃዚዲ ሲደውልለት ጃዚዲም ገንዘቡን ከድልድዩ ላይ ቁልቁል በመወርወር ሲዲውን ቀጣዩ ድልድይ ጋር ሄዶ እንዲወስድ ማሳሰቢያ ይሰጠዋል። ቫርዳንም አማራጭ ስላልነበረው እንደተባለው አድርጎ ቀጣዩ ድልድይ ጋር በመሄድ የተቀመጠውን ሳምሶናይት ሲከፍተው ውስጡ ባዶ እንደሆነ ተመልክቶ ቫርዳን በታላቅ ቁጣ ይሞላል። በዚያው ቅጽበት ግን ቪጄ ወደ ቫርዳን በመምጣት ለሱ ጥቅም ሲል እሱን እስር ቤት አስወርውሮ ሊያበሰብሰው እንደነበረ ሲገልጽለት ቫርዳንም ማድረግ ያለበትን ነገር እንዳደረገ ቆፍጠን ብሎ ይገልጽለታል። ቪጄም ቀጥሎ ቫርዳን የፈለገው ሲዲ እሱ ጋር እንዳለ በመግለጽ ነገር ግን ፖሊሶች ዶን እንደሆነ በማመን ሊያስሩት እየሞከሩ ስለሆነ ቫርዳን ሲዲውን ከወሰደ በኋላ እሱን ደግሞ ከሀገር ውስጥ እንዲያስወጣው ጥያቄ ያቀርብለትና ቫርዳንም ይስማማል። በስምምነታቸው መሰረት ቫርዳን ሽጉጡን ሲያስቀምጥ ቪጄ ደግሞ ሲዲውን አውጥቶ ለቫርዳን ለመስጠት እጁን እንደዘረጋ ከነቪጄ ጋር ተመካክረው የመጡት ማሌክና ሌሎች ፖሊሶች ሲልቫ ቫርዳን እንደሆነ ከርቀት አይተው በጣም ይገረማሉ። ቀጥሎም ማሌክ ፖሊሶቹን አሁኑኑ በመሄድ ቫርዳንን በቁጥጥር ስር እንዲያውሉ ትዕዛዝ ይሰጧቸዋል። ድልድዩም ላይ ቪጄ ሲዲውን የሚሰጠው አስመስሎ መሬት ላይ ስለጣለው ቫርዳን ሲዲውን ለማንሳት ሲያጎነብስ ቪጄ ጥቃቱን ይጀምርና በሁለቱ መካከል ቅልጥ ያለ ድብድብ ይጀምራል። ቫርዳንና ቪጄም ለደቂቃዎች ያህል ሲደባደቡ እንደቆዩ ቪጄ በላይነቱን አግኝቶ ቫርዳንን ከድልድይ ላይ ቁልቁል ሊጥለው ሲል ማሌክና ሌሎች ፖሊሶች ፈጥነው ደርሰው ቪጄ አሁን ላይ ወንጀለኛው ዶን አለመሆኑ ስለተረጋገጠ ቫርዳንን ገሎት ወንጀለኛ እንዳይባል ነግረውት ቫርዳንን ሳይገለው አሳልፎ ለፖሊሶች ይሰጠዋል። ይህን ተከትሎም ቪጄ በድብድብ ወቅት ጉዳት ስለደረሰበት እንዲታከም በአምቡላንስ ሊወሰድ ሲል ሮማ መታ ቪጄን በጀግንነቱ አመስግናው እወድሃለሁ በማለት ፍቅሯን ለመጀመሪያ ጊዜ ትናዘዝለታለች። ቪጄም ወዲያውኑ የኔ ነብር እኔማ አፈቅርሻለሁ ብሎ መልሶላት አምቡላንስ ውስጥ እንደገባ ሮማ የኔ ነብር የሚለው ቃል ጭንቅላቷ ላይ አቃጭሎባት ከዚህ በፊት እንዲህ ብሎ ጠርቷት የነበረው እንደሞት የምታስበው ዶን እንደነበረ ትዝ ይላታል። ሮማም ወዲያውኑ በመባነን ማሌክ ጋር ሄዳ አምቡላንስ ውስጥ ያለው ሰው ቪጄ ሳይሆን ዶን እንደሆነ ቁና እየተነፈሰች ለማሌክ ብትነግረውም ግን ዶን ሆስፒታል ሳይደርስ በፊት ከአምቡላንሱ በመውረድ ከፖሊሶች እጅ በድጋሚ ተሰውሮ ይጠፋል። በዚህም ወቅት ታሪካችን የተወሰኑ ሳምንታትን ወደ ኋላ ወስዶን የሮማ ጥርጣሬ ልክ እንደሆነ ያሳየን ይጀምራል። ዶንም በቫርዳን ተይዞ ሆስፒታል ውስጥ ሳለ ቫርዳን ከዶክተሮቹ ጋር በመመካከር ቪጄ ዶንን መልክ እንዲይዝ ሲመካከሩ ስለሰማ ቪጄ ዶንን መልክ እንዲይዝ ሰርጀሪ ተሰርቶ እንደጨረሰ ዶን ወደ ቪጄ ክፍል በመሄድ ቪጄን ተሸክሞ ራሱ ክፍል አስተኝቶ ሲያበቃ ልቡ ላይ ችግር በመፍጠር የሚገድል መድኃኒት ወቅቶት ቪጄን በመግደል ዶን የቪጄን ማንነት እንደያዘ እንመለከታለን። በመጨረሻም ዶን ሲንጋኒያና ቫርዳን ከጨዋታው መድረክ መወገዳቸውን ተከትሎ ዶን የኤዣን አደንዛዥ ዕፅ ንግድ ሙሉ በሙሉ በእጁ በማስገባት አዲሱን ንግስናውን ማጣጣም ይጀምራል። ይህም ከተፈጠረ ከ5 ዓመታትም በኋላ ዶን የኤዣን አደንዛዥ ዕፅ ንግድ ለ5 ዓመታት ያህል ቀጥለጥ አድርጎ ከመራ በኋላ ግዛቱን በማስፋፋት አውሮፓን ሊቆጣጠር ሽር ጉድ ማለት ይጀምራል። ዶንም ይህንን ባሰበ በጥቂት ጊዜያት ውስጥ አደንዛዥ ዕፁን በአውሮፓ ሀገራት እየዞረ በርካሽ ገንዘብ መሸጥ በመጀመሩ አውሮፓ ሀገር ውስጥ ያሉት ተፎካካሪ ማፊያ ቡድኖች ሳይፈልጉ የአደንዛዥ ዕፅ ዋጋቸውን ለመስበር ይገደዳሉ። ይህም የዶን ድርጊት እነሱን ከተወዳዳሪነት ለማውጣት እንደሆነ የገባቸው የአውሮፓ ማፊያዎችም አንድ ቀን በዶን ጉዳይ ተሰብስበው ሲመካከሩ ቆይተው በመጨረሻም ኮልቢ የተባለው የአንደኛው ማፊያ ቡድን መሪ ዶንን ለአንዴና ለመጨረሻ ጊዜ እንዲያስወግዱት ሐሳብ አቅርበው ሁሉም በሐሳቡ ይስማማል። ይህን ተከትሎም ዶን ማሌዥያ ውስጥ ለሚገኙ ዕፅ ፈላጊዎች $100,000 የሚቆጠር የዕፅ ሽያጭ ለመፈጸም በጀልባ አካባቢው ጋር ደርሶ ሽያጩን በተሳካ ሁኔታ እንዳጠናቀቀ አደንዛዥ ዕፁን የገዙት ሰዎች መሳሪያቸውን በመመዥረጥ የዶንን የጀልባ ሾፌርን ገለው ሲያበቁ ሽጉጣቸውን ዶን ላይ ያዞራሉ። ዶንም አሁን ጀልባዬን ማን ይነዳልኛል ብሎ አሽሙር ቢጤ ካወራ በኋላ እሱን እንዲገሉ ማን እንደላካቸው ጠይቋቸው ገዳዮቹን ኮልቢ እንዳዘዛቸው ለዶን ይገልጹለታል። ዶንም ቅጥር ነፍሰ ገዳዮቹን ማሌዥያ ውስጥ ቆንጆ ምግብ የሚሸጥበትን ሆቴል ይጠይቃቸውና ሁሉም ግራ ተጋብተው ሆቴል ለምን አባቱ እንዳስፈለገው ሲጠይቁት ዶንም እነሱን በሙሉ ጨፍጭፎ ከገደለ በኋላ ስለሚርበው እዛ ሄዶ ሊበላ እንደሆነ ሲነግራቸው ገዳዮቹን በዶን የራስ መተማመን መሳለቅ ሲጀምሩ ዶን ፈጠን ብሎ ከፊቱ የነበሩትን ነፍሰ ገዳዮችን የጥይት ናዳ ያወርድባቸዋል። ይህን ተከትሎም በዶንና ዶንን ሊገሉ በተቀጠሩ ሰዎች
ሰዎች መካከል ከባድ የተኩስ ልውውጥ ቢጀመርም ዶን ግን በብቃት ከነሱ ጋር የሚስተካከል ስላልነበረ ተኳሾቹን በሚያስገርም ጥበብ ረፍርፎ ይዘርራቸዋል። ቀጥሎም ዶን እጅ በእጅ የሚገጥሙትንም እንደ በርበሬ ሸክሽኮ በመጣል የነበረበት የውሃ ላይ ቤት እስከሚደረመስ ድረስ በዙሪያው ከፍተኛ ውድመት አድርሶ ጠላቶቹን ጭጭ ያደርጋቸዋል። በሌላም በኩል የፖሊስ አባል የነበረችው ሮማ አሁን ላይ ማሊክ በዳይሬክተርነት በሚመሩት ኢንተርፖል ውስጥ ገብታ በመስራት ከፍተኛ ዝናን ስታተርፍ አርጁን የተባለ አብሯት የሚሰራ ባልደረባዋም በሮማ ብቃት በመማረክ የፍቅር ጓደኛዋ ያደርጋታል። ያን ምሽትም ሮማ በስራ ላይ ሳለች አርጁን ወደ ሮማ መጥቶ የዛሬውን የልደት ቀን እንዴት እንደሚያከብሩ ሲጠይቃት ሮማም የልደት ቀኔ ዛሬ አይደለም በማለት ለአርጁን ትመልስለታለች። አርጁን ግን ዛሬ የሱ ልደት እንጂ የሷ የልደት ቀን እንዳልሆነ ሲያስታውሳት ጊዜ ሮማም የፍቅረኛዋ የልደት ቀንን ባለማስታወሷ አፍራ ሳለ ዳይሬክተር ማሊክ ስለጠሯት ሮማ ወደ ማሊክ ትሄዳለች። ማሊክም ሮማን እንዳዩት በሚቀጥለው ወር ስራቸውን በመልቀቅ ጡረታ ሊወጡ እንደሆነ አሳውቀዋት እሷ የዳይሬክተሩን ቦታ የማያዝ ተስፋ እንዳላት ያሳውቋታል። ሮማን ግን ይህንን ሰምታ በማዘን ከ5 ዓመት በፊት እንደ ሕፃን ልጅ የተጫወተባቸው እንደሆነ በቁጥጥር ስር ሳያውሉት ስራ ባይለቁ ደስ እንደሚላት እየገለጸችላቸው ሁለቱም በሊፍት ወደ ታችኛው ወለል መውረድ ይጀምራሉ። እነ ሮማም ያሉበት ሊፍት መሬት ላይ ደርሶ ማሊክና ሮማ በፍጹም ባልጠበቁት ሁኔታ በእግር በፈረስ ሲፈለግ የነበረው ዶንን ከፊት ለፊታቸው ቆሞ ያገኙታል። ማሊክና ሮማም ያዩትን ማመን ተስኗቸው ሽጉጣቸውን ዶን ላይ በመደቀን እጁን ወደ ላይ እንዲያደርግ እየጮሁ ቢያዙትም ግን ዶን የወንጀል ህይወት ሰልችቶት እጁን በፍላጎት ሊሰጥ ስለመጣ ብዙ ግርግር እንደማያስፈልግ በፈገግታ ይገልጽላቸዋል። ዶንም በቁጥጥር ስር ውሎ ምርመራ ክፍል እንዲቀርብ እንደተደረገ ማሊክ ከፊቱ ተቀምጠው ዶንም ምን ቀመረህ ነው እጅን የሰጠው በማለት ያፋጥጡታል። ዶን ግን ምንም የቀመረው ነገር እንደሌለ በመግለጽ ከፈለጉ በነፃ ሊለቁት እንደሚችሉ ያሳውቃቸዋል። እነ ማሊክም ዶንን ሲመረምሩት ቆይተው ምንም ሊያገኙ ስላልቻሉ በቀጣዮቹ ቀናት ዶን እድሜ ልክ ተፈርዶበት ወደ እስር ቤት ሊገባ ሲል ዶን አጠገቡ የነበረችዋን ሮማን በፍቅር ቃላት ልቧን ለማቅለጥ መሞከር ይጀምራል። ሮማን ምን አስበው እንደሆነ ስትጠይቀው ዶንም ከ5 ዓመት በፊት አፈቅርሃለሁ እንዳለችው በማስታወስ ለሱ ልዩ ስሜት እንዳላት እንድታምን ይነግራታል። ሮማ ግን ወደው የነበረችው ቪጄን እንጂ ዶንን እንዳልነበረ ቆፍጠን ብላ በመግለጽ ዶንን ወደ ዝብጥያ ትልከዋለች። ዶንም እስር ቤት እንደገባ ከ5 ዓመታት በፊት የታሰሩት ባልደረቦቹን እንዲሁም ከምንም በላይ አምሮ የሚጠላው ቫርዳን ጋር ተገናኝቶ ይፋጠጣል። ቫርዳንም ዶንን ከልቡ ይጠላው ስለነበረ በቀጣዩ ቀን ዶን መታጠቢያ ቤት ውስጥ ሳለ ቫርዳን አንድ እስረኛን ወደ ዶን በመላክ ሊያስገድለው ቢሞክርም ግን ዶን ሹል ሞጋይ ይዞ የመጣውን እስረኛ ቀጥቅጦ አፈር ድሜ በማብላት ከዘረረው በኋላ ሞጋይ ብረቱን ወስዶ እስር ቤቱን ለሚጠብቀው የፖሊስ ጋርድ ይሰጠዋል። ቫርዳንም ከአሁን ዶን የመገደሉን ዜማ ሰማለው ብሎ ሲጠባበቅ ዶን ከኋላው በመምጣት ቫርዳንን ሰላም ይለዋል። በዚህም ወቅት ቫርዳንም ደሙ ትክትክ ብሎ ዶንን ገፍትሮ መሬት ላይ በመጣል ይዞት በነበረው ስለት ሊገለው ሲሞክር ዶን እስር ቤት ድረስ የመጣው እሱን ፈልጎ ስለሆነ በትዕግስት እንዲሰማው ያሳስበዋል። ቫርዳን ግን ዶን እስር ቤት የገባው ተይዞ እንደሆነ በመግለጽ ጥቃቱን ሊቀጥል ቢያስብም ግን ዶን በሚገርም ፍጥነት ቫርዳንን ገልብጦ ስለቱን በመያዝ እስር ቤት የገባው በፍላጎት እጁን ሰጥቶ እንደሆነና ዋና ዓላማውን ቫርዳንን ከእስር ቤት ሊያስመልጠው መሆኑን ነግሮ በመካከላቸው የነበረውን ውጥረት እንዲረግብ ያደርገዋል። ቫርዳንም ለምን እንደፈለገው ዶንን ሲጠይቀው ጊዜ ዶንም እሱን የሚነግረው ከእስር ቤት ካመለጡ በኋላ ብቻ እንደሆነ በማሳሰብ ሰሞኑን ከእስር ቤቱ የማምለጥ እንቅስቃሴያቸውን እንደሚጀምሩ ለቫርዳን ያሳስበዋል። በመነጋታውም ዶን በምግብ ማብሰያ ክፍል ውስጥ ስራ ተሰጥቶት የሚሰራው ቫርዳንን ዛሬ በማዳበሪያ የሚመጣው የምግብ ግብአት ውስጥ አንድ ዕቃ እንደሚኖር ገልጾለት ማዳበሪያውን የሚያመጣው ሹፌር ዕቃው የትኛው ማዳበሪያ ውስጥ እንዳለ እንደሚነግረው ይጠቁመውና ቫርዳንን በተባለው መሰረት ማዳበሪያውን ያመጣው ሹፌር የጠቆመው ማዳበሪያ ሲከፍት ውስጡ በቆርቆሮ የታሸገ ፈሳሽ ያገኝና ፈሳሹን ወስዶ ለዶን ይሰጠዋል። በቀጣዩም ቀን የዶን ጠበቃ ዶንን ለማነጋገር ወደ እስር ቤት መጥቶ በነበረበት ወቅት ጠበቃው ሽንት ቤት ውስጥ ገብቶ በፌስታል የተጠቀለለ ልብስ ሽንት ቤት ውስጥ ደብቆ ይወጣል። በሶስተኛውም ቀን ዶን የሽንት ቤት ማጽዳት ስራ ላይ ሳለ ከ3 ቀን በፊት ጠበቃው ደብቆ ያስቀመጠለትን በፌስታል የተጠቀለለ ልብስን ደብቆ ወደ ክፍሉ ይወስደዋል። በአራተኛውም ቀን ኩሽና ውስጥ የሚሰራው ቫርዳን በማዳበሪያው ከመጣው ፈሳሽ ነገር የተወሰነውን ለእስረኞቹ የሚያበስለው ምግብ ላይ በመጨመር ያን ቀን ቫርዳንና ዶን ራታቸውን ሳይበሉ ጦማቸውን ይተኛሉ። ሌሊት ላይም ቫርዳን ምግብ ውስጥ በጨመረው ንጥረ ነገር ምክንያት እስረኞቹ በሙሉ ምጥ ላይ ያለች ሴት ይመስል በህመም መጮህ በመጀመራቸው እስረኞቹን ወደ ሆስፒታል የሚያጓጉዝ በርካታ የአምቡላንስ መኪና ወደ እስር ቤቱ ይመጣል። በዛው ቅጽበትም ዶንና ቫርዳን የዶን ጠበቃ ያመጣላቸው ልብስ የአምቡላንስ ሹፌር ልብስ ስለነበረ እሱን ለብሰው ምግቡ ውስጥ ተጨምሮ በተረፈው አደገኛ ኬሚካል የክፍላቸውን መቀርቀሪያ አቀልጠው በመክፈት እስረኞቹን አምቡላንስ ላይ የሚጭኑ መስለው ከእስር ቤቱ በመውጣት ያመልጣሉ። እቅዳቸውን በተሳካ ሁኔታ መከናወኑን ተከትሎም በቀጣዩ ቀን ምሽት ላይ ዶን ቫርዳን ወደ አንድ ናይት ክለብ ወስዶት በመጠጣት ላይ ሳሉ ቫርዳን ዶንን አሁን ከእስር ቤት ለምን እንዳስመለጥከኝ ንገረኝ በማለት ይጠይቀዋል። ይህን ጊዜም ዶን ከረጅም ዓመታት በፊት ቫርዳንና ባልደረባው ሲንጋኒያ ቦሪስ ለተባሉ
ለሚባለው የራሻ ማፊያ በሚሰሩበት ወቅት ቦሪስ ለሲንጋናና ለቫርዳን ውድቃቸውን በጋራ የሚያስቀብጡበትን ካዝና ራሻ የሚገኘው ባንክ ውስጥ ከፍቶላቸው እንደነበረ ቫርዳንን ያስታውሰዋል። ዶንም ቀጥሎ ሲንጋኒያም እዛ ካዝና ውስጥ ውድቃ እንዳስቀመጠ ለቫርዳን በመንገር ነገር ግን ሲንጋኒያ ሲሞት የሱ ቁልፍ የት እንደተቀመጠ ሳይታወቅ በመጥፋቱ የቫርዳንን ቁልፍ ተጠቅሞ ካዝናውን እንዲከፍቱት እንደሆነ ያጫውተዋል። ቫርዳንም ካዝናው ውስጥ ምን እንዳለ ለማወቅ በመጓጓቱ ቁልፉን ካስቀመጠበት ቦታ በመያዝ ወደ ራሻ ያመሩና የሲንጋኒያንና የራሱን የጋራ ካዝና ሲከፍቱት ጊዜ ውስጡ አንዲት ትንሽዬ ካሴት ብቻ አግኝተው ዶን ካሴቱን ይዞ ከቫርዳን ጋር ከባንኩ ይወጣል። መኪናው ውስጥም ዶን የዶን ፍቅረኛ አይሻና ቫርዳን ሆኖ እየሄዱ ሳለ ዶን አንድ ፎቶ አውጥቶ ለቫርዳን በማሳየት ፎቶ ላይ ያለውን ሰውዬ ያውቀው እንደሆነ ጥያቄ ሲጠይቀው ቫርዳንም ሰውየውን እንደማያውቀው ይነግረዋል። ዶንም ፎቶ ላይ ያለው ሰው ፋቢያን በመባል የሚጠራው የጀርመን ኢንተርናሽናል ባንክ ፕሬዝዳንት ሲሆን ባንኩን በፕሬዝዳንትነት ከ8 ዓመት በላይ እንዳስተዳደረ ለቫርዳን ይነግረዋል። ዶንም በመቀጠል ከ8 ዓመት በፊት ለባንኩ ፕሬዝዳንትነት ከሚወዳደሩ ሰዎች መካከል ፕሬዝዳንት ለመሆን ተቃርቦ የነበረው ሰው ጄምስ የተባለ ፕሮፌሰር ቢሆንም ግን ባጋጠመው ድንገተኛ የመኪና አደጋ ስልጣኑን ፋቢያን ማግኘቱን ያሳውቀዋል። ቫርዳንም ዶን ይህን የሚዘበዝበው ለምን እንደሆነ ሳይገባው ቢቀርም ዶን ግን ማውራቱን በመቀጠል ጄምስ የሞተው በድንገተኛ የመኪና አደጋ ሳይሆን ፋቢያን ሆነ ብሎ በመኪና አስገጭቶት እንደነበረና ይህንንም ግድያ እንዲፈጽም ያቀነባበረው ሰው የቀድሞ ባልደረባቸው ሲንጋኒያ መሆኑን ያስረዳዋል። ሆኖም ግን ሲንጋኒያ የተረገመ ሰው ስለነበረ የአሁኑ የጀርመን ኢንተርናሽናል ባንክ ፕሬዝዳንት ፋቢያን ጄምስን ለማስገደል ከሲንጋኒያ ጋር ሲደራደር ሲንጋኒያ በደብቅ ካሜራ እንደቀረጸውና አሁን የያዙት ካሴትም ይህን ምስጢር የያዘው ቪዲዮ መሆኑን አብራርቶ ይጨርሳል። ቫርዳንም የዶን ሐሳብ ገብቶት ዶንን የባንኩን ፕሬዝዳንት በቪዲዮ በማስፈራራት ባንኩን ሊዘርፉ እንደሆነ ሲነግረው ዶንን ፋቢያንን ቀጥታ ማግኘት ከባድ ስለሚሆን ቪዲዮ መጀመሪያ የሚያሳዩት ዲዋን ለሚባለው የፋቢያን ጠበቃ እንደሆነና ዲዋንን በመጠቀም ፋቢያን ባንኩን እንዲዘርፉ እንዲያመቻችላቸው እንደሚያደርግ ይገልጥላቸዋል። ሆኖም ግን ባንኩ ውስጥ ገብተው የሚሰርቁት ገንዘብ ሳይሆን ካዝናው ውስጥ ያሉትን የገንዘብ ማተሚያ ኖቶችን እንደሆነ በማሳወቅ መንግስት የገንዘብ ማተሚያ ኖቶቹ መሰረቃቸውን ተረድቶ የገንዘቡን አይነት ለመቀየር ቢያስብ እንኳን ሂደቱ ብዙ ዓመታትን ስለሚፈጅ እነሱ በዚህ ወቅት በቢሊዮን የሚቆጠሩ ገንዘቦችን አትሞ እንደሚጨርሱ ያስረዳቸዋል። ያንን ዕለትም የኢንተርፖል ዳይሬክተር የሆኑት ማሊክ ለሮማ በመደወል ከእስር ቤት ያመለጡት ዶንና ቫርዳን ጀርመን ውስጥ እንደታዩ ገልጸውላት ሲያበቁ ነገ የጀርመን ከፍተኛ ባለስልጣኖች የሚገኙበት ፓርቲ ስለተዘጋጀ እነ ዶንም እዛ ሊገኙ ስለሚችሉ ወደ ጀርመን እንድትሄድ ያዘዋታል። በቀጣዩም ቀን ሮማ የጀርመን ኢንተርናሽናል ባንክ ፕሬዝዳንት ጠበቃ የሆነው ዱዋኒ እንዲሁም በርካታ የጀርመን ባለስልጣን ያሉበት ፓርቲ ላይ ተገኝታ ሳለች ሮማ ፍጹም ባልጠበቀችው ሁኔታ ተወዳጁ የህንድ ፊልም አክተር የሆነው ሃርቲክ ሮሻን የዶን ፍቅረኛ ከሆነችው አይሻ ጋር ወደ ፓርቲው ይመጣል። ሃርቲክም ውስጥ እንደገባ ቀልቡ ሮማ ላይ አርፎ ከሷ ጋር መደነስ ሲጀምር ከሃርቲክ ጋር ተያይዛ የገባቸው አይሻም ዲዋኒን በማማለል አብራው ስትደንስ ቆይታ ኪስ ውስጥ አንድ ሞባይል ከታበት ትለየዋለች። ሃርቲክም ይህንን እንዳየ ሮማንን በዳንስ መልክ አሽከርክሯት እሱ ከአካባቢው ይሰወራል። ሮማም ሃርቲክ ድንገት ካጠገቧ መሰወሩ ግራ ገብቷት ዙሯን እያማተረች መፈለግ ስትጀምር ሃርቲክ ደግሞ አይሻ ዲዋን ኪስ ውስጥ ወደ ከተተችው ሞባይል በመደወል ዲዋን ሞባይሉን እንዳነሳው ሃርቲክ ዲዋንም ሞባይሉ ላይ ያለውን ቪዲዮ ከፍቶ እንዲያየው ያሳስበዋል። ዲዋን ሞባይሉን ሲከፍተው ውስጡ አለቃው ፋቢያን ተፎካካሪው ጄምስን ለማስገደል ከሲንጋኒያ ጋር ሲደራደር የተቀረጸው ቪዲዮ እንደሆነ ይመለከታል። ዲዋንም ጊዜ ሳያጠፋ በተደወለለት ስልክ በድጋሚ በመደወል አንተ ማን ነው ሲለው ሃርቲክም ውጪ መኪና ውስጥ እየጠበቀው እንደሆነ ገልጾለት ዲዋኒ ወደ ውጪ ሲወጣ ሃርቲክ ምልክት ሰጥቶት እሱ ያለበት መኪና ውስጥ ይገባል። በሚያስደንቅ ሁኔታ ግን መኪና ውስጥ የነበረው ሃርቲክ ሳይሆን ዶን ከሃርቲክ ፊት ጋር በጣም የሚመሳሰል ማስክ አድርጎ እንደሆነ ዲዋን ይመለከትና ልቡ ትርክክ ብሎ ይደነግጣል። ዲዋንም እና ዶንም በመኪና መሄድ እንደጀመሩ ዲዋን ዶንን በዝናና በመልክ ያውቀው ስለነበረ ከሱ ምን እንደፈለገ ሲጠይቀው ዶንም አለቃው የሚያስተዳድረው ኢንተርናሽናል ባንክ ውስጥ ያለውን የገንዘብ ማተሚያ ኖት እንዲሰጡት እንደሚፈልግ ይነግረዋል። ሆኖም ግን ዲዋን ይሄ እብደት እንደሆነ በመግለጽ አለቃው ፋቢያን መቼ ሚሽ እንደማይለው ሲያሳውቀው ዶን ግን ፋቢያን የሚረዳቸው ባንካቸውን ለመዝረፍ እንዲችሉ የባንኩን ዲጂታል ካርታ በመስጠት ብቻ መሆኑን እያስረዳው ሳለ ሃርቲክም መስሎ ያታለላት ዶን መሆኑን የተረዳችው ሮማ ከባልደረባዋ ጋር እሳት ለብሳ መኪናዋን እያግለበለበች እነ ዶን ጋር ትመጣለች። ዶንም ሮማ የሚወደውን የመኪና አባሮሽ እንደጀመረች ሲያይ ጊዜ እሱም መኪናውን ፍጥነቱን በመጨመር እነ ሮማንን ያንገላታቸው ይጀምራል። ሮማ ግን ዶንን ለመያዝ ካላት ጉጉት የተነሳ በሚገባበት ሁላ እየገባች ስትከታተለው ብትቆይም በኋላ ላይ ግን ዶንን ሮማንን መንገድ አስቷቸው መኪናቸው እንዲጋጭ በማድረጉ እሱ ማምለጡን ይቀጥላል። ሮማ ግን ከዚህ ይበልጥልህ በማጋባት ከተጋጨው መኪናዋ ወርዳ ሌላ መኪና ውስጥ በመግባት ማሳደዷን በመቀጠሏ ዶን ከፊቱ ያሉ መኪኖችን በጥበብ እርስ በርስ እንዲጋጩ በማድረግ ሮማ እንዳትከታተለው መንገድ ዘግቶባት ከእጇ መዳፉ ስለ ጥቂት ያመልጣል።
በቀጣዩም ቀን ዲዋኒ ወደ አለቃው ፋቢያን በመሄድ ዶን የተባለው ወንበዴ የላክላቸውን ቪዲዮ ለፋቢያን በማሳየት ዶን ባንክ ውስጥ የሚገኘውን የባንክ ማተሚያ ኖት እንዲሰርቅ እንዲያገዙት እንደሚፈልግ ለፋቢያን ያሳውቀዋል። ፋቢያን ግን ዶን የገንዘብ ማተሚያ ኖቶቹን እንዲሰርቅም ሆነ ይህንን ቪዲዮ እንዲለቁ ማድረግ እንደሌለባቸው በመግለጽ ከዚህ ሁሉ ፈጥኖ ዶንን እንዲያስወግዱት ለዲዋኒ ያሳውቀዋል። ዲዋንም ትዕዛዙን ተቀብለው ያንን ዕለት ምሽት ጃባር ወደ ተባለው ሀገር ምድሩ የመሰከረለት ቅጥር ነፍሰ ገዳይ ጋር በመሄድ ዶንን እንዲያስወግድለት እንደሚፈልግ ሲነግረው ጊዜ ጃባርም ዶንን ለመግደል $5 ሚሊዮን እንዲከፈለው ዲዋንን ይነግረዋል። ዲዋን ግን ይህን ያክል ገንዘብ አንድን ሰው ለመግደል ይበዛል በማለት ሊከራከር ቢሞክርም ጃባር ግን ዶንን ለመግደል ይህም ገንዘብ ሲያንስ ነው በማለቱ ዲዋን ጃባር የጠየቀውን ክፍያ ስራውን እንደጨረሰ ሊከፍሉ ይስማማሉ። ያንኑ ምሽትም ቫርዳን ወደ ዶን በመምጣት ባንኩን ለመዝረፍ የባንኩን ሴኩሪቲ ሲስተም የሚሰብር ወሳኝ ሰው እንደሚያስፈልጋቸው ለዶን ሲገልጽለት ዶንም ሴኩሪቲውን ሀክ በማድረግ ሰሚርን እንደሚቀጥሩት ይነግረዋል። ቫርዳን ግን ሰሚር ከወንጀል ህይወት ራሱን ካራቀ 3 ዓመታት እንደሆኑት ገልጾ እሺ እንደማይላቸው ቢናገርም ዶን ግን ነገውኑ ሰሚርን ሄዶ እንደሚያሳምነው ያረጋግጥለታል። በመነጋታውም ዶን እንግሊዝ ውስጥ ወደሚኖረው ሰሚር በመጓዝ ከሰሚር ጋር እንደተገናኙ ዶን ሰሚርን ህይወታቸውን የሚለውጥ ስራ መኖሩን በመግለጽ ሰሚርም እዚህ ስራ ላይ እንዲያገዛቸው እንደሚፈልግ ያሳውቃል። ሰሚር ግን ከወንጀል ህይወት ከራቀ 3 ዓመታት እንደተቆጠሩት በማስረዳት በዛ ላይ ደግሞ ለሚወዳት ሚስቱ ራሱን ችግር ውስጥ እንደማይከት ቃል እንደገባላት ያሳውቀዋል። ዶን ግን የሰሚር ሚስት እርጉዝ እንደሆነችና አሁን ላይ ሁለቱም የሚያገኙት የረባ ገንዘብ እንደሌለ እንደሚያውቅ በመግለጽ ሰሚርን ችግር ውስጥ ሳይገባ ስራውን እንዴት መስራት እንደሚችል እቅዱን ካጋራው በኋላ ሰሚርም ከነዶን ጋር ለመስራት ይስማማል። ያኑን ቀንም ሰሚር ቤት ውስጥ ወዳለችው አንድሪያ የተባለች እርጉዝ ሚስቱ በመሄድ ለተወሰኑ ቀናት ስራ ለመስራት ወደ ጀርመን እንደሚጓዝ ሲነግራት ጊዜ አንድሪያን ባለውን ወንጀል ውስጥ እጁን እንዳያስገባ ቃል አስገብተው እንዲሄድ ትፈቅድለታለች። ዶንም በበኩሉ ለዲዋን በመደወል የባንኩን እያንዳንዱን ክፍል የሚያሳየውን ዲጂታል ካርታ ዛሬውን የማይሰጡት ከሆነ የፋቢያንን ቪዲዮ ዩቲዩብ ላይ እንደሚለቀው ሲያስፈራራው ዲዋንም ተደናግጦ ዲጂታል ካርታውን ነገ እሱ ራሱ እንደሚያቀብለው ለዶን ቃል ይገባለታል። ዲዋንም ከዶን ጋር ሲነጋገር ጃባር ዲዋን አጠገብ ተቀምጦ ስለነበረ ዲዋን ንግግሩን እንደጨረሰ ጃባር ዲዋንን የባንኩ ዲጂታል ካርታ ነው በማለት ሐሰተኛ ሃርድ ድራይቭ እንዲሰጠው ነግሮት ሲያበቃ ዶን ሐሰተኛውን ካርታ ከተቀበለ በኋላ ጃባር ዶን እንደሚያስወግደው ለዲዋን ያሳውቀዋል። በቀጣዩም ቀን ዶን ዲዋን አንድ የህዝብ ትራንስፖርት ላይ ቀጥሮት እንደተገናኙ ዲዋን ምንም መረጃ ያልያዘውን ሐሰተኛ ዲጂታል ካርታ ለዶን በመስጠት ዶን የፋቢያንን ቪዲዮን እንዲሰጠው ይጠይቀዋል። ሆኖም ግን ዶን ቪዲዮን የሚሰጠው ዲጂታል ካርታው ትክክለኛ መሆኑን አጣርቶ ሲጨርስ እንደሆነ በመግለጽ ከዲዋን ጋር እንደተለያዩ ዶን ቀጥ ብሎ ወደ አንድ ግዙፍ ህንጻ ሲያመራ ጃባርን በርካታ ሰዎችን በማስከተል ዶንን ተከትሎት ወደ ህንጻው ቢገባም ግን ዶን የነበረበት ሊፍት ተዘግቶ እነ ጃባር ዶን ለጥቂት ያመልጣቸዋል። እነ ጃባርም የተከታተሉት እንደሆነ ያወቀው ዶንም የፎቁ ጣሪያ ላይ እንደደረሰ ከጣሪያው ላይ በገመድ ተንጠላጥሎ ወደ መሬት ሲወርድ ጃባር ደግሞ ዶን ከህንጻው ጀርባ ያለው ብረታ ብረት መጨፍለቂያ ስፍራ ተደብቆ ሊሆን ይችላል በማለት ከሰዎቹ ጋር በመኪና ወደ ብረት መጨፍለቂያ ቦታ ያመራል። ነገር ግን ባላሰቡት ሁኔታ የነጃባር መኪና በግዙፍ የብረት መቆንጠጫ ይያዝና የብረት መቆንጠጫው የነጃባርን መኪና ብረት መጨፍለቂያ ውስጥ ከቶት ብረት መጨፍለቂያው ነጃባርን ከነመኪናው መጨፍለቅ ሲጀምር ጃባር ይህንን እያደረገ ያለው ሰውና የሪሞት መቆጣጠሪያውን የያዘው ሰው ዶን እንደሆነ ይመለከታል። ይህን ጊዜም ዶን ዲዋኒ ከጃባር ጋር እየሰራ እንደነበረ ዲዋንን በቅርበት ሲከታተለው ከነበረው ቫርዳን መረጃ እንደሰማ እንዲሁም ከደቂቃዎች በፊትም ሰሚር ለዶን ደውሎ ጃባር የተከታተላቸው እንደሆነ ለዶን ስለነገረው ዶንና ጃባርን ቀድሞ ያሰበው ወጥመድ ውስጥ እንደከተታቸው እንረዳለን። ዶንን በመቀጠል መውጫው ዳጣው ጃባር በመመልከት ሊገለው ከፈለገ አሁኑ ሊያስወግደው እንደሚችል በማሳወቅ ነገር ግን ሌላ ተጨማሪ እድል ሊሰጠው እንደሚፈልግ በመንገር እሱ ዲዋን የሚከፍለውን ገንዘብ በጥፍ ከፍሎት አብሮት እንዲሰራ የሥራ ሐሳብ ያቀርብለትና ጭንቅ ውስጥ ያለው ጃባርም እሺ በማለት ይስማማል። ሆኖም ግን ዶን ጃባርን አብረህን ስራ ያለው እሱን ሊገለው በማሰቡ ምክንያት ዶን ጃባርን በፖሊስ አስይዞ ሊበቀለው እንደሆነ ለቫርዳን ይነግረዋል። ምሽት ላይም ዶን ቅንጡ ሆቴል ውስጥ ለሚገኘው ዲዋን በመደወል ድምጹን ሲያሰማው ዲዋንን በዶን አለመሞት ክው ብሎ ይደነግጣል። በዚህም ጊዜ ዶን ዲዋን ሊያስገድለው መሞከሩ በጣም እንዳናደደው በማሳወቅ ቪዲዮን ለህዝቡ ሊለቀው እንደሆነ ሲዘት ዲዋንም ትክክለኛው ዲጂታል ካርታ በእጁ ስለሚገኝ አሁኑ ሊሰጠው ፍቃደኛ እንደሆነ ለዶን ይነግረዋል። በዛው ቅጽበትም የዶን ፍቅረኛ የሆነችው አይሻ አስተናጋጅ መስላ ዲዋኒ ጋር እንደገባች ዶን ዲዋኒ ትክክለኛውን ዲጂታል ካርታ ለአስተናጋጁ አይሻ እንዲሰጣት በማዘዝ ዲዋንም የተባለውን አድርጎ አይሻ ካርታውን ይዛ ከሆቴሉ ትወጣለች። በኋላም ላይም ሰሚር ዲጂታል ካርታው ትክክለኛ እንደሆነ መርምሮ ቢያረጋግጥም ግን እዚህ ባንክ ገብቶ ዘርፎ መውጣት ከመጠን በላይ አስቸጋሪ እንደሆነ ካርታውን በማየት ማስረዳት ይጀምራል። እንደ ሰሚር ገለጻም የገንዘብ ማተሚያ ኖት ያለበት ካዝና በጣም ጠንካራ ስለሆነ ከፍቶ መግባት የሚችሉት በሮቹን በማፈንዳት ብቻ እንደሆነ አስረድታችሁ ሲያበቃ ነገር ግን የካዝናውን በር ካፈነዱት ውስጥ ላይ ያለ አደገኛ መርዝ ክፍል ውስጥ ስለሚለቀቅ መርዛማ አየሩን የሳበ ሰው በሰከንድ ውስጥ እንደሚሞት ያስረዳቸዋል። መርዛማው ጋዝን እንኳን በዘዴ
እንዲከላከሉት የገንዘብ ኖቶቹ የተቀመጡበት ስፍራ ወለል በእግር ከተረገጠ ሌላ ሁለተኛ በር ክፍሉን እንደሚዘጋው ገልጾ ማንም መሬት ላይ መራመድ እንደማይችል በማስረዳት በመጨረሻ ደግሞ የገንዘብ ኖቶቹ ያለበት ትንሽዬ ካዝናን የሚከፍተው የባንኩ ምክትል ፕሬዝዳንት በሆነው ሻንደር የተባለው ሰው ድምጽና የጣት አሻራ እንደሆነ ያሳውቃቸዋል። ሆኖም ግን መላ የማያጠው ዶን በቀጣዩ ቀን ቡድኑ ሰብስቦ ሰሚር አንድ መኪና ወስዶ የባንኩን ገንዘብ ጫኝ አይነት መኪና አስመስሎ ቀለም እንዲቀባ ስራ ይሰጠዋል። ጃባርን ደግሞ በዘርፊያ ወቅት የሚያስፈልጋቸውን የመሳሪያና የፈንጂ አይነቶችን በሙሉ እንዲያቀርብ ሲያዘው ዋዳንን ደግሞ ሻንዳር ከተባለው የባንኩ ምክትል ፕሬዝዳንት የድምጹን ቅጂና የጣት አሻራው እንዲያመጣ ይነግረዋል። ዋዳንም እንደተባለው በመነጋቱ ሐሰተኛ የኢንተርፖል ኦፊሰር መታወቂያ በመያዝ ሻንዳር ቢሮ ገብቶ የመጣው ስለ ባንካቸው የሴኩሪቲ ሲስተም ጥንካሬ መረጃ ለመሰብሰብ እንደሆነ ያሳውቀውና ንግግራቸውን እንዲጀምር በማድረግ የሻንዳርን ድምጽ ይቀደዋል። ዋዳንም ከሻንዳር ጋር የነበረውን ቆይታ እንደጨረሰ ተነስቶ ሊወጣ ሲል ሳምሶናይት ውስጥ የነበረችውን ኩባያ የመሰለች ነገር ሆነ ብሎ በመጣል ሻንዳር እንዲያነሳለት ያደርጋል። ዋዳንም እንደተመለሰ ሰሚር የሻንዳርን የጣት አሻራ ዋዳን ይዞት ከመጣው ኩባያ መሰል ዕቃ ላይ በመውሰድ ያዘጋጀዋል። ምሽት ላይም ሁሉም እንደተሰባሰቡ ጃባር የገንዘብ ማተሚያ ኖቶቹን ከሰረቁ በኋላ እንዴት እንደሚያመልጡ ሲጠይቅ ጊዜ ዶንም ቀለል አድርጎ በባንኩ ጀርባ በር በኩል ፍቅረኛው አይሻ መኪና ይዛ እንደምትጠብቃቸው ገለጻ ያደርግላቸዋል። ጃባር ግን የሚያመልጡበት ሂደት በጣም ቀሎበት ዶንም በቃ ይሄ ሆኖ በማለት በድጋሚ ሲጠይቀው ዶንም ጃባርን ሌላ የተሻለ ሐሳብ ካለው ያለበለዚያ ግን አፉን ዘግቶ እንዲቀመጥ ነግሮ ጃባርን በሰው ፊት ያሸማቅቀዋል። ጃባርም ዶን ሰው ፊት ስላዋረደው ተበሳይቶ ብቻውን ሆኖ ሳለ ቫርዳን መጥቶ እርኩሱ ዶን ጃባርን የፈለገው ባንክ እስኪገቡ ድረስ ብቻ መሆኑን በመግለጽ ዘፊያውን ካሳኩ በኋላ ግን ዶን ጃባርን ባንክ ቤት ትቶት በመውጣት በፖሊስ ሊያስይዘው ማሰቡን ይነግረዋል። ጃባርም ይህንን እንደሰማ በቁጣ ገንፍሎ ዶን ጋር ሊሄድ ቢነሳም ቫርዳን ግን ጃባርን በማስቆም ባንክ ቤት ገብተው ስራቸውን እንደጨረሱ ሁለቱም በጋራ ዶንን በመግደል የገንዘብ ማተሚያ ኖቱን ይዘው እንደሚያመልጡ ለጃባር ቃል ይገባለታል። ሰሚርም በበኩሉ ሚስቱ አንድሪያ ጋር በመደወል ሰላም እያላት እያለ አንድሪያም አዲሱ ስራው ምን እንደሚመስል እንዲነግራት ሰሚርን ብትጠይቀውም ሰሚር ግን ነገሩን አድበስብሶ ምንም ነገር ሳይነግራት ይቀራል። አንድሪያም ውስጧ በጥርጣሬ ተሞልቶ ሰሚርን በድጋሚ ወንጀል ውስጥ እንዳይገባ አደራ ስትለው ሰሚርም ወንጀል እንደማይሰራ ቃል ገብቶላት ስልኩን በመዝጋት ሚስቱን በመዋሸቱ ውስጡ በጸጸት መለብለብ ይጀምራል። ማሌዥያ ውስጥም ሮም ለአለቃዋ ማሊክ ጀርመን ሄዳ ዶንን ያሳደደችው ዕለት ዶን መኪና ውስጥ የጀርመን ኢንተርናሽናል ባንክ ፕሬዝዳንት ጠበቃ የሆነው ዲዋንን ጭኖ ያየችው እንደመሰላት ስለነገረቻቸው ማሊክም ዲዋኒ ከዶን ጋር ሊታይ የቻለበት ምክንያት አልገባ ብሏቸው ተጨማሪ ማጣራት እንዲያደርጉ ከሮማ ጋር ወደ ጀርመን ለመሄድ ይወስናሉ። ጀርመን ውስጥም እነ ዶን ዝርፊያቸውን በመጀመር ጠዋት ላይ ሰሚር ከአንደኛው የጃባር ሰው ጋር በመሆን የባንኩ መኪናን አስመስሎ ቀለም የቀባውን መኪናን በመያዝ ወደ ህንጻው እንደገባ ሰሚር መኪና ውስጥ የነበረ ኮምፒውተር ላይ በመቀመጥ የባንኩን ሴኩሪቲ ካሜራዎች ሃክ ማድረግ ይጀምራል። ዶን ደግሞ የዲዋኒ መኪና ኮፈን ውስጥ በመደበቅ ወደ ባንኩ ሲገባ ዋዳንም ሐሰተኛ የኢንተርፖል መታወቂያውን በማሳየት ሰተት ብሎ ወደ ባንኩ ይገባል። በዛው ሰዓትም ሮማ ማሊክና ሌላ ኢንተርፖል አባል ጋር በመሆን ጀርመን ኢንተርናሽናል ባንክ ደርሰው የዲዋኒን ቢሮ በመጠየቅ ሶስቱም ወደ ዲዋኒ ቢሮ በሊፍት መጓዝ ይጀምራሉ። ዶንም በበኩል የባንኩ ሊፍት በሚጓጓዝበት ሸለቆ ውስጥ በመግባት እየሄደ የነበረው ሊፍት ላይ ዘሎ ጉብ ሲል እነ ሮማ አንዳች ድምጽ ሰምተው በሁኔታው ግራ ይጋባሉ። ቀጥሎም ዶን ሊፍቱ ሸለቆ ውስጥ ፈንጂዎቹን አጥምዶ ሲጨርስ ሰሚርን በድምጽ መነጋገሪያ በማግኘት ሊፍቱን እንዲያቆመው ሲያዘው ሰሚርም የባንኩን ሲስተም ሃክ አድርጎት ስለነበረ ሊፍቱን እንዲቆም ያደርገዋል። በዛው ቅጽበትም ዶን ከሊፍቱ ሸለቆ በመውጣት ሰሚር ሊፍቱን በድጋሚ እንዲንቀሳቀስ እንዲያደርገው ያዝና ሰሚርም ሊፍቱን አንቀሳቅሶት እነ ሮማ የፈለጉት ወለል ላይ ይደርሳሉ። ሮማም ከነ ማሊክ ጋር በመሆን ዲዋኒ ጋር ገብታ ለባለስልጣናቱ የተዘጋጀው ፓርቲ ላይ ዲዋኒ ወዴት እንደሄደ ጥያቄ ስታቀርብለት ዲዋኒም ብዙ ጠጥቶ ስለነበረ እንደማያስታውስ ለሮማ ይነግራታል። ሮማም ቀጥላ እሷ ግን ዲዋኒ ዶን ከተባለው ዘራፊ ጋር መኪና ውስጥ አይተው እንደነበረ ለዲዋኒ ብታሳውቀውም ዲዋኒ ግን እሷን ፓርቲ ላይ ብዙ ጠጥታ ነገሮች ተወጫብሮባት ሊሆን እንደሚችል ነግሮ ያየችው ነገር ሐሰት መሆኑን ያሳውቃታል። በሌላም በኩል ጃባር የእሳት አደጋ መኪና ላይ ግብረ አበሮቹን ጭኖ ይዞ ወደ ባንኩ በመገስገስ መምጣት እንደጀመረ ዶን ደግሞ የሊፍቱ ሸለቆ ውስጥ ያጠመዳቸው ቦምቦች የእጅ ሰዓቱን ተጭኖ በማፈንዳት ባንኩን በከባድ ትርምስና ጩኸት እንዲሞላ ያደርገዋል። ይህን ተከትሎም እነ ጃባር ከሌላ የእሳት አደጋ መኪና ቀርሞ በመድረስ የእሳት አደጋ ሰራተኛ መስለው ወደ ውስጥ እንደገቡ ከፊቷቸው ያገኟቸውን የባንኩን ጥበቆችን በጥይት በመደብደብ ይገሏቸዋል። በመቀጠልም በፍንዳታው ምክንያት ፈርቶ ወደ ውጭ የሚሸሸውን ሰው በሙሉ በመያዝ አንድ ክፍል ውስጥ ከተው ከቆለፉባቸው በኋላ ትልቁ ካዝና ጋር ያሉትን ጥበቆችን በጥይት በመግደል ጃባር ሁሉም ነገር በቁጥጥር ስር እንደሆነ ለዶን ያሳውቀዋል። ከትንሽ ቆይታዎችም በኋላ ዶን ለኢንተርፖል ዳይሬክተር ማሊክ በመደወል ጀርመን ኢንተርናሽናል ባንክ ላይ ዝርፊያ እየተፈጸመ እንደሆነ መስማቱን ለማሊክ ሲነግራቸው ማሊክም ዝርፊያውን እየፈጸመ ያለው ዶን መሆኑ ወዲያውኑ ይገባቸዋል። ቀጥሎም ዶን ማሊክ ስልኩን ለሮማ እንዲሰጧት በማድረግ ሮማ እንዴት እንደናፈቀችው ገልጾላት ሲያበቃ ከሰከንዳት በኋላ ውጪ ላይ ቆሞ የእሳት
አደጋ መኪና ሊያፈነዳው ስለሆነ መኪናው አጠገብ ያሉትን ሰዎችን ዘወር እንድታደርጋቸው ያሳውቃታል። ሮማም ዶን እያሾፈ አለመሆኑ ገብቷት ሁሉንም ፖሊሶች ከመኪናው አጠገብ ዘወር እንዲሉ እያደረገቻቸው ሳለ ዶን የእሳት አደጋ መኪናውን አፈንድቶት የተወሰኑ ፖሊሶችን በፍንዳታው አሽቀጥሮ ይጥላቸዋል። ቀጥሎም ዶን ለሮማን ፖሊሶች ወደ ህንጻው በኃይል እንገባለን ብለው ካሰቡ ሌሎች ተከታታይ ፍንዳታዎች እንደሚኖር ማስጠንቀቂያ በመስጠት ስልኩን ይዘጋዋል። ከዚህም በኋላ ዶን ካዝናው ጋር እየጠበቁት ወደ ነበሩት ሰዎቹ ጋር በመሄድ የካዝናውን ግዙፍ በር በናይትሮጅን ጋዝ ካቀዘቀዙት በኋላ በሩ ላይ ፈንጂ ያጠምዳሉ። በሩ እንደፈነዳም መርዛማ ጋዝ እንደሚለቀቅ ስለሚያውቁ ሁሉም መርዝ መከላከያ ማስካቸውን በማድረግ በሩን አፈንድተው ይጥሉታል። በመቀጠልም ዶን ወደ ትንሹ ካዝና የሚያደርሰው ወለልን ረግጦ ክፍሉ እንዳይዘጋበት በማለት እጅ ላይ የሚደረግ ማጣበቂያን በመጠቀም በክፍሉ ጣሪያ ላይ ሲጓዝ ቆይቶ ትንሹ ካዝና ጋር እንደደረሰ የሻንደርን የእጅ ጣት አሻራ እንዲሁም የሻንደርን የተቀዳ ድምጽ እንዳስገባ ተጨማሪ ፓስወርድ እንዲያስገባ ስክሪኑ ይጠይቀው ይጀምራል። በዚህም ወቅት ዶን ሰሚር ፓስወርዱን አፈላልጎ እንዲነግረው ባዘዘው መሰረት ሰሚርም የባንኩን ሴኩሪቲ በርብሮ ኮዱን እንደነገረው ዶን ኮዱን አስገብቶ ካዝናው ውስጥ የነበሩትን ወርቃማ የገንዘብ ማተሚያ ኖቶችን በመውሰድ ቦርሳው ውስጥ አስገብቷቸው ሊመለስ ሲል ሳያስበው ወለሉ ላይ ዕቃ በመጣሉ ሁለተኛው የካዝና በር መዘጋት ሲጀምር ዶን በሚያስደንቅ ፍጥነት ከካዝናው በመሮጥ ያመልጣል። ከካዝናው እንደወጣም ዶን ሰሚር እንደተባባሉት እንዲያደርግ በመነጋገሪያው አዞት ሲያበቃ ቫርዳን ሽጉጡን አውጥቶ ዶን ላይ በመደቀን ከካዝናው ውስጥ ይዞት የመጣውን የገንዘብ ማተሚያ ኖትን ከነቦርሳው ይቀበለዋል። ቀጥሎም ቫርዳን ዶንን በቡጢ ሆዱ ላይ በማለት እስር ቤት 5 ዓመት እንደበሰብስ ያደረከኝን ምረሳው ይመስልሃል በማለት ሲቆጣው፣ ጃባርን በበኩሉ ዶንን እንደ ኳስ በቴስታ ያጋጨ በመደብደብ የምትፈልገውን ካገኘ በኋላ እኔ ለፖሊሶች አሳልፈኝ ልትሰጠኝ እንደሆነ ደርሼበታለሁ በማለት ሊገለው ሽጉጡን ይመጀርጥበታል። በዚህም ጊዜ ዶን እሱን ከገደሉት ቤት በኩል ማምለጥ እንዳለባቸው ስለማያውቁ የትም እንደማይሄዱ በመግለጽ እሱ ግን በአንድም ሆነ በሌላ መንገድ የገንዘብ ማተሚያ ኖቶችን በእጁ እንደሚያስገባ ያሳውቃቸዋል። በዚህም ወቅት ሰሚር ዶን ቀደም ብሎ በነገረው መሰረት ባንክ ውስጥ የሚገኙ መብራቶችን በሙሉ ለተወሰኑ ሰከንዶች እንዲያጠፋ አድርጎ መልሶ ሲያበራቸው ዶን ከነቫርዳን አይን ተሰውሮ የገባበት ይጠፋል። ዶንም መብራቱ ሲጠፋ ፈጥኖ ከባንኩ ውጭ የሚላኩና ወደ ባንኩ የተላኩ ዕቃዎች የሚቀመጡበት ክፍል በመግባት ከተወሰኑ ቀናት በፊት ፍቅረኛው የሻ ባንክ ውስጥ እንዲቀመጥ የላከችውን ካርቶን ሲከፍተው ውሃ ውስጥ መተንፈስ የሚያስችል መሳሪያን ያገኛል። ዶንም ቀጥሎ የባንኩ ሰፋፊ የውሃ መስመር ወደሚገኙበት ስፍራ በመሄድ አንደኛው የውሃ መስመር ውስጥ ገብቶ መዋኘት ሲጀምር ሰሚርም ስራው እንደተጠናቀቀ ገብቶት ይጠቀምበት የነበረውን ላፕቶፕን መሸካከፍ ይጀምራል። በመሃል ግን ሰሚር ሐሳቡን በመቀየር ወዲያውኑ ለኢንተርፖል ሮማ ደውለው ዶንን አሳልፎ ሊሰጣት እንደሆነና ፖሊሶች ደግሞ በምትኩ ለሱ ጥበቃ እንዲያደርጉለት ይጠይቃታል። ዶንም ሀገር ሰላም ብሎ በሌላኛው የውሃ መስመር በኩል በመውጣት ሰሚር የጠበቀው የነበረው ስፍራ ጋር እንደተገናኙ ዶንና ቫርዳን ከባንኩ እንደወጡ እነሱን ገለው የገንዘብ ማተሚያ ኖቶቹን ሊወስዱ እንደሚችሉ ለሰሚር እየነገረው ሳለ በርካታ የፖሊስ መኪኖች እነሱ ወዳሉበት ቦታ ተመው ይመጣሉ። ይህን ጊዜም ዶን ሰሚር ለፖሊሶች መደወሉ ስለገባው ዶን ሰሚርን በቡጢ በመምታት ከአካባቢው ሊያመልጥ ቢሞክርም የፖሊሶቹ ቁጥር ግን ብዙ ስለነበረ ዶን በፖሊሶች ቁጥጥር ስር ይውላል። ሮማን ፊቷ ላይ በሚነበብ ደስታ መታ ዶንን በካቲና እንዳሰረችው የኢንተርፖሉ ዳይሬክተር ማሊክ ደግሞ የዶን ባልደረቦች የት እንዳሉ ዶንን ይጠይቁታል። ዶንም ከዚህ በኋላ ባልደረባ እንደሌለው በመናገር ሁሉም ዘራፊዎች ባንክ ውስጥ እንዳሉ ገልጾላቸው ሲያበቃ ዶን ወደ ሰሚር በመመልከት ከእስር ቤት በአንዳች ዘዴ እንደሚያመልጥና ከዛም እንዳመለጠ መጀመሪያ የማይደርገው ነገር ቢኖር ሰሚርን ከነሚስቱ ቆራጦ መግደል መሆኑን በዛቻ ያሳውቀዋል። ሰሚርም ይህንን ሲሰማ ደሙ ፈልቶ ዶንን ለማጥቃት ቢሞክርም ፖሊሶች ጣልቃ ገብተው ዶንን ይዘውት ይሄዳሉ። በዛው ሰዓትም ቫርዳን የመገናኛ ሬዲዮኑን ተጠቅሞ ማሊክን በማግኘት ከአንድ ሰዓት በኋላ የባንኩ ጣሪያ ላይ ሄሊኮፕተር ተዘጋጅቶ እንዲጠብቀውና ያለበለዚያ ግን ባንክ ቤት ውስጥ ያሉትን ታጋቾችን በየተራ የተኮሰ መግደል እንደሚጀምር ማሊክን ያስጠነቅቃቸዋል። ሮማን በበኩሏ ሰሚር ጋር በመሄድ ምን ሊዘርፉ እንደነበሩ ቃሉን ተቀብለው ስታበቃ ሮማ ከማሊክ ጋር በመሆን ዶን ከባንኩ የሰረቀው የገንዘብ ማተሚያ ኖቶች የት እንዳደረጋቸው እንዲነግራቸው መጠየቅ ይጀምራሉ። ዶንም ሰሚር እቅዳቸውን በሙሉ ለነሮማ ማቃጠሩ ገብቶት ዶን የገንዘብ ማተሚያ ኖቶቹ ከነቫርዳን ጋር እንደሆኑ ይነግራቸዋል። ማሊክም ቀጥሎ ቫርዳንና ሰዎቹ ታጋሾቹን ለመግደል እየዛቱ ስለሆነ እነቫርዳን ይሄን ከማድረጋቸው በፊት ዶን ከባንኩ በየት በኩል እንደወጣ ካሳያቸው እነሱ ደግሞ ዶን በወጣበት በኩል ገብተው እነቫርዳንን በቁጥጥር ስር እንደሚያውሏቸው ይገልጹለታል። ሆነም ግን ዶን በየት በኩል እንደወጣ አልናገርም በማለቱ እነሮማን በንዴት መብገን ሲጀምሩ ዶንም እንዲረዳቸው ከፈለጉ ዲዋንን እንዲያስመጡለት ይጠይቃቸዋል። እነሮማም ዲዋንን አስመጥተውት ዘወር እንዳሉ ዶን ዲዋንን እስር ቤት የሚገባ ከሆነ እሱና ፋቢያንም አብረውት እንደሚገቡ ሲገልጽ ጊዜ ዲዋንም ተናዶ እሱና ፋቢያን አድርጎ ያላቸውን በሙሉ እንዳደረጉለት በብስጭት ያስታውሰዋል። ዶን ግን ዲዋንን ለመጨረሻ ጊዜ እንዲረዳው በመጠየቅ ይኸውም የጀርመን ፖሊስና ኢንተርፖል ወደ ባንኩ በመግባት ነቫርዳንን በቁጥጥር ስር እንዲያውሉ ከረዳቸው የጀርመን መንግስት ዶን በምንም እንዳይታሰር ከለላ እንዲሰጠው እንዲያሳምንለት እንደሆነ ለዲዋን ይነግረዋል። አማራጭ የሌለውም ዲዋንም ወደ ነሮማ በመሄድ ዶን ሊተባበራቸው ፍቃደኛ እንደሆነና ነገር ግን የጀርመን መንግስት ያለመታሰር መብቱን ሊጠብቅለት
እንዲለቅለት እንደጠየቀ ያሳውቃቸዋል። እነ ሮማም የዶን ሐሳብ ደስ ባይላቸውም አማራጭ ግን ስላልነበራቸው ከጀርመን ፖሊሶች ጋር በመስማማት ዶን ባመለጠበት ስፍራ እየመራቸው ወደ ባንኩ እንዲያስገባቸው ይስማማሉ። በዚህም መሰረት ዶን ከሮማና ባልደረቦቿ ጋር በመሆን በቀጥታ ዋኝቶ ወደ ወጣበት የውሃ መስመር ይወስዳቸውና ሁሉም በዛ መስመር አልፈው ወደ ባንኩ ይገባሉ። ውስጥ እንደገቡም ዶን ቀደም ብሎ አጥምዷቸው የነበሩትን ቦምቦችን በሙሉ በማምከን አብረዋቸው የመጡትን ፖሊሶችን ወደ ውስጥ እንዲገቡ ይነግራቸዋል። ሮማና ዶንም በበኩላቸው በሌላ አቅጣጫ በኩል በመሄድ በሩን ከፍተው ሊገቡ ሲሉ ዶን ሮማን አስቁሟት አደጋ እንኳን ከመጣ ካንቺን ልቅደም በማለት በሩን ከፍቶ ይገባል። በዛው ሰዓትም እነ ቫርዳን ዶን ከፖሊሶች ጋር በማበር ወደ ባንኩ መግባቱን ተረድተው መሳሪያ የታጠቀ ኃይል ወደ ሮማና ዶን ቢልኩም ዶንና ሮማ ግን ለሁለት በመቀናጀት ሊገሏቸው የመጡትን ሰዎችን በሙሉ ዶግ አመድ በማድረግ ይገሏቸዋል። ቫርዳንና ጃባርም ወደ ዶን የላካቸው ሰዎች በሙሉ መገደላቸውን እንደተረዱ ጃባር አንዲትን ታጋችን በመያዝ ዶን አሁኑን እነሱ ወዳሉበት ክፍል የማይመጣ ከሆነ ያገቷቸውን ሰዎችን መግደል እንደሚጀምሩ በመዛቱ ዶን ብቻውን ወደ ቫርዳን ለመግባት መዘጋጀት ይጀምራል። ነገር ግን ሮማ ዶንን በማስቆም እነ ቫርዳን ጋር ብቻውን እንዲገባ እንደማትፈቅድ በመናገር አብረው እነ ቫርዳን ጋር ይገባሉ። እነ ቫርዳንም ዶንና ሮማን አድርገውት የነበረውን ጥይት መከላከያ ልብስ እንዲያውልቁ በማድረግ ቫርዳን ለሮማ ሽጉጥ ሰጥቷት ዶንን ግንባሩን በጥይት በስታ እንድትገለው ትዕዛዝ ይሰጣታል። ሆኖም ግን ሮማ ዶንን መግደል አልሆነልሽ ብሏት ማመንታት በመጀመሯ ዶን ሮማ እንዳትጎዳ በማሰብ ግንባሩን እንድትመታው ቢያበረታታትም ሮማ ግን ዶንን ሳትገለው ትቀራለች። በዚህም ሰዓት ጃባር ሮማንን ሆዷ ላይ ተኩሶ በመምታት ሲዘርራት ዶንም በሮማ መጎዳት ከመጠን በላይ ይበሳጫል። ዶንም ጃባርንና ቫርዳንን ላደረጉት ነገር ዋጋቸውን እንደሚያገኙ ዝቶ ሲያበቃ አድርጎት የነበረውን ሰዓት ሲጫነው ዶን ቀደም ሲል አንድ ክፍል ውስጥ አጥምዶት ያላመከነው ቦምብ በኃይል ፈንድቶ ውስጥ የነበሩትን የቫርዳንን ሰዎችን አሽቀንጥሮ ይጥላቸዋል። ዶንም ይህንን ግርግር ተጠቅሞ በሚገርም ፍጥነት ቫርዳንና ጃባርን ማጥቃት በመጀመር ቫርዳንን ፊቱን በካልቾ ብሎ ራሱን ሲያስተው ጃባርን ደግሞ እጁን ሰብሮ መንቀሳቀስ እንዳይችል ያደርገዋል። በዚህም ሰዓት በነ ቫርዳን ታግተው የነበሩት ሰዎች በሙሉ በደስታ ሊነሱ ሲሉ ዶን መሳሪያውን በመያዝ ሁሉንም እንዲቀመጡ ያዛቸውና በመገናኛ ሬዲዮኑ ማሊክን በማግኘት በስምምነታቸው መሰረት እነ ቫርዳንን አስቆሞ የገንዘብ ማተሚያ ኖቶቹን በእጁ እንዳስገባ በመግለጽ ነገር ግን ታጋጆቹ በሰላም እንዲወጡ ከተፈለገ መጀመሪያ የጀርመን መንግስት ማህተም ያለበትን ያለመታሰር ከለላ ወረቀት በሰሚር አማካኝነት እንዲልክለት ጥያቄ ያቀርብና ሰሚርን በፖሊሶች ታጅቦ የህግ ከለላ ወረቀቱን እንደያዘ ወደ ውስጥ ይገባል። ዶንም ሰሚር እንደመጣ የህግ ከለላ ወረቀቱን ተቀብሎት መሳሪያ ቢደቅንበትም ግን ከሰሚር ጋር የነበሩት በርካታ ፖሊሶች ዶንም ምንም እንዳያረግ ማስጠንቀቂያ ይሰጡታል። ዶንም ሰሚርን ዛሬ ላሳየው ክህደት አንድ ቀን ዋጋውን እንደሚሰጠው ቃል ሲገባለት ሰሚርም ዶን ወሬውን ከጨረሰ የገንዘብ ማተሚያ ኖቶቹን እንዲሰጠው ጠይቆት ዶንም የገንዘብ ማተሚያ ኖቶቹን ለሰሚር ሰጥቶት ሰሚር የገንዘብ ማተሚያ ኖቶቹን ይዞ ይወጣል። ሰሚርንም ተከትሎ ዶን በጥይት ተመታ የምትገኘዋን ሮማንን በመሸከም እርዳታ እንድታገኝ ይዟት ከመውጣቱ በተጨማሪ ዶን አውሮፓ ውስጥ የሚገኙ ትላልቅ የአደንዛዥ ነጋዴዎችን ስም እንዲሁም እጻቸውን የሚያከማቹበትን አድራሻ መረጃ የያዘ ሃርድ ዲስክ ለማሊክ ይሰጣቸዋል። ዲዋንም በበኩሉ ከማሊክ ላይ የገንዘብ ማተሚያ ኖቶቹን ተቀብሎ ወደ መኪናው ሲያመራ ማሊክ ደግሞ ዶን የሰጣቸውን ሃርድ ዲስክ የኮምፒውተር ባለሙያዎች ጋር ወስደው ሲያሳዩት ሃርድ ዲስኩ ላይ አደንዛዥ አዘዋዋሪዎቹ አድራሻ በተጨማሪ የጀርመን ኢንተርናሽናል ባንክ ፕሬዝዳንት የሆነው ፋቢያንን የምርጫ ተፎካካሪውን ጄምስን ለማስገደል ከሲንጋኒያ ጋር ሲመካከሩ የተቀረጸ ቪዲዮ እንዳለ ይመለከታሉ። ይህንን አስመልክቶም ማሊክ በመኪና እየሄደ ለነበረው ዲዋን ስልክ ደውለው ዲዋን ስልኩን ሊያነሳ ሲል ድንገት መኪናው ላይ ከባድ ፍንዳታ ተከስቶ ዲዋን ከነ መኪናው ብትንትኑ ሲወጣ ዲዋን ይዞት የነበረው የገንዘብ ማተሚያ ኖቶችም በፍንዳታው ምክንያት ከጥቅም ውጪ ሆኖ ይበላሻሉ። የቪዲዮ ይፋ መውጣትንም ተከትሎ በመነጋታው የጀርመን ኢንተርናሽናል ባንክ ፕሬዝዳንት የሆነው ፋቢያን በቁጥጥር ስር ሲውል ቫርዳንም ዶን አሳልፎ ከሰጣቸው የአውሮፓ ታላላቅ እጽ አዘዋዋሪዎች ጋር ወደ ዝብጥያ ይወረወራል። ይህ በሆነ ከጥቂት ቀናትም በኋላ ሰሚር አሁን ላይ ወደ እንግሊዝ ተመልሶ ከሚወዳት ሚስቱ ጋር ሰላማዊ ህይወቱን በመግፋት ላይ ሳለ አንድ ጠዋት ላይ በሩ ይንኳኳና በሩን ሲከፍተው አንድ የፖስታ ቤት ሰራተኛ መልእክት ነበረ በማለት የታሸገ ካርቶን ይሰጠዋል። ሰሚርም ዕቃ ሊልክለት እንደቻለ እያሰበ ሳለ ስልኩ ወዲያውኑ ይጠራና ስልኩን ሲያነሳው ከወዳኛው መስመር የአንድ ሴት ድምጽ ዕቃውን የላከልህ ሰው ዶን ነው በማለት ትነግረዋለች። ይህ በሆነ በመነጋታውም ዶን በሞተር ሳይክሉ እየበረረ ፍቅረኛው አይሻ ጋር በመድረስ አቅፎ ሰላም ካላት በኋላ እንግዳችን የታለ ብሎ ሲጠይቃት አይሻ እጇን ወደ ቆመ መኪና እየጠቆመች እንግዳ የተባለው ሰሚር ከመኪናው ውስጥ እየተንጎማለለ ይወርዳል። ይህን ጊዜም ታሪካችን ዝርፊያው ከመጀመሩ በፊት ወደ ኋላ ይወስደንና ዶን ሰሚርን የመጀመሪያ ጊዜ አግኝቶ አብሮት እንዲሰራ ያሳመነው ዕለት ላይ ዶን ዘረፋቸውን እንዳጠናቀቁ ሰሚር ለፖሊሶች በመደወል ዶንን አስይዞ ራሱን ነፃ እንዲያወጣ ለሰሚር እንደነገረውና ሰሚርም ዶንን ለምን
መያዝ እንደፈለገ ሲጠይቀው ዶንም ይህ እቅዱ አንድ አካል እንደሆነ ሲነግረው እናያለን። በተጨማሪም ዶን የገንዘብ ኖቶቹን የሰረቀ ዕለት ትክክለኛውን የገንዘብ ኖት ራሱ ጋር በመደበቅ ለነቫርዳን ሐሰተኛውን እንደሰጠና ከነቫርዳን ተለይቶ የሚላኩና የተላኩ ዕቃዎች የሚከማቹበት ክፍል ውስጥም እንደገባ ዶን አይሻ ከዚህ በፊት ይዘው የመጣችው የሰሚር አድራሻ የተለጠፈበት ካርቶን ውስጥ ትክክለኛውን የገንዘብ ማተሚያ ኖትን ስለደበቀው ከቀናት በኋላ የፖስታ ድርጅቱ ከሚላክ ዕቃው ውስጥ የተቀመጠውን ለሰሚር የሚላክ የገንዘብ ማተሚያ ያለበትን ኖት ለሰሚር እንዳመጡለት እንረዳለን። ዶንም አስቀድሞ በዘየደው ሴራ አማካኝነት የዲዋኒ መኪና ውስጥ ቦምብ አጥምዶ ስለነበረ የዲዋኒ መኪናም የገንዘብ ማተሚያ ኖቶችን እንደያዘ በመጋየቱ የጀርመን መንግስት የገንዘብ ማተሚያ ኖቶቹ በእሳት እንደጠፉ እንጂ እንደተሰረቁ ስለማያስብ እነሱ ጋር ያለውን አይነት የገንዘብ ማተሚያ ኖቶችን ደግሞ እንደማያመርት ያሳውቃቸዋል። በመጨረሻም ዶን ለአይሻና ለሰሚር ከዚህ በኋላ ገንዘባቸውን ያለ ሐሳብ እያተሙ በመኖር የገንዘብን ደስታ እስከ ጥግ ለማጣጣም እንዲዘጋጁ ሲያሳስባቸው እያየን ታሪካችን ያልቃል።